እነቱ ሪል ጦርነት ዛሬ ነው የተጀመረው ትግሉም እየተፋፋመ ነው ያለው ይቀጥላል የትግራይ ህዝብ ድል እስኪያገኝ ድረስ ይቀጥላል ማለት ነው እስኪ ስታሊን ወደ አንተ በያስከው ኢንፎርሜሽን በጣም አመሰግናለሁ በመጀመሪያ ቲኤምኤች ትንሽ ዘግይተን ስለገባን ይቅርታ እንጠይቃለን በዚህ አጋጣሚ አንተ እንዳልከው አብይ አህመድ ደጋፊዎቹን አስፈንድቋል ከመላ ሀገር የመጀመሪያ ተዘጋጅቶ የነበረ ስክሪፕት ነው መጥቶ የለቀቀው ብርሃኑ ጁላም ቀን የተቀረጸ ቪዲዮ ነው በሁሉም በዚህ ሰዓት ልቀቁ ተብለውና ዋልታና ኤቲቪ የተነገራቸው ያው እዛ ያሉ ጓደኞቻችን ነግረውናል ቀድሞ የተቀረጸ ፕሮግራም ማለት ነው እኔ የገረመኝ ከሁሉም በላይ የርዕሰ ብሔሯ ዜና ነው እንኳን ደስ ያላችሁ የኢትዮጵያ ህዝቦች ብለው ፕሬዝዳንት ሳህለወርቅ በኢቲቪ ያስነገሩት ዜና ነው ከሁሉም በላይ የኢትዮጵያ የመጨረሻ ቀን ነው ያልኩት ለዛ ነው እነዚህ ሰዎች ለኢትዮጵያውያንን ቃል የገቡት እኮ ይሄ ጁንታ ይሄ ዝግብግብ ይሄ ነውረኛ ይሄ ምናምን ይያሉ ስንት ገላጭ የሆነ ቃላቶች እየተጠቀሙ ሲገልጹ የነበረው ህወሓት አመራሮችን ብሎ ስም ዝርዝር የፖሊስ መያዣ ሁላ ብለው አውጥተው ስንት ሲመኩለት የነበረው ለኢትዮጵያውያን ስንት ቃል የገቡለት እነዚህ ሰው ይዘው ይመጣሉ ተብሎ የተጠበቁ ሰዎች ጦርነቱ በቃ ቋይተናል ጨርሰናል ኢትዮጵያ እንኳን ደስ ያለ ይያሉ በገደው አንዳርጋቸው በደንበቀ መኮንን በርዕሰ ብሔሯ በአብይ አህመድ በብርሃኑ ጁላ እስከዛሬ እንደዛሬ ኮርቻ አላቅም ብሏል በነገራችን ላይ ብርሃኑ ጁላ ይሄን ሁላ ሲናገሩ የነበሩት ይሄ ጁንታ ሲባል የነበረው ከተማ መቀለ ከተማ ነው እንደ ጁንታ ሲሉት የነበረው ስግብግብ የተባለው ከተማ ሰው አመራር ምናምን የተባለው እሱ አይደል እንደ ወይስ መቀለ ከተማ ነው የትኛው ተቆጣጣረው ነው ይሄ ስግብግብ ጁንታው ሲሉ የነበረው ታዲያ የትኛው ነው የተቆጣጣረው በዚህ ሰዓት ያስካል እኔ ስቱዲዮ ከመግባታችን በፊት አንተም ትንሽ ስለዘገየህብኝ መቀለ በኢንተርኔት አክሰስ ካላቸው ሰዎች ጋር እያወራው ነበርና በጣም ይስቁብኝ ነበር እንዴ አንተ ምን ሆነሃል እኔ ኮሮማናት አካባቢ አሁን ቆራቴ በልቼ መምጣት ገና መመለስ እኮ ምንም ነገር የለም ይልቁንስ ከሰዓት ለየት ያለ ደስታ ብሬን ሳይቀር ወደ ሰማይ ሲተኮስ ነው ያመሸው እና እሱም ምናምን እነግርሃለሁ ብሎኝ አጫወተኝ ታዲያ ምንድነው ጉዳዩ ምን ብዬ ጠየቅኩት ከዛ በፊት ግን በርካታ ድብደባዎች ትግራይ ዛሬ ተፈጽሟል ከፍተኛ ትላንት 7 ሰዓት እና 11 ሰዓት አካባቢ በመቀለ ዙሪያ አካባቢ ባሉ ቦታዎች ከፍተኛ የሆነ የአውሮፕላን ድብደባ ሲያደርግ ነበር እሱ ያደረሰው ጉዳት አልታወቀም በሲቪሊያን ደርሷል የሰው ህይወት ቀጥፏል አልቀጠፈም አልሰማንም የዛሬ ጠዋት ግን ከፍተኛ በጣም በመቀለ ህዝብ በትግራይ ህዝብ ታሪክ የማይረሳ ከጠዋቱ 4 ሰዓት በኢትዮጵያ ሎካል አቆጣጠር ከ4 ሰዓት እስከ 7 ሰዓት እስከ ምሳ ሰዓት አካባቢ ከባድ የሆነ የመሳሪያ ድብደባ ሲደረግ ውሏል ይሄ አይደር አካባቢ የሚገኘው ገበያ እሱ ላይ 6 ሰዎች ወዲያው ሞቷል ምን ሆስፒታል ወደ አይደር ሆስፒታል እንኳን መድረስ አልቻሉም 6 ሰው ወዲያው ሞቷል አዲስ እንድሁ አዲሃ ፕላኔት ሆቴል አካባቢ ፕላኔት ሆቴል አልመታውም ግን አጠገቡ መጥቷል ተብሏል ዛሬ አመሻሽ ደግሞ አሁን አመሻሽ ህዋን አካባቢ አንድ አስደንጋጭ ነገር ሲገጥመው የአብይ አህመድ ሰራዊት የሱ መልስ ለመስጠት በንዴት ተነሳስቶ አመሻሽ ላይ ቀበሌ 15 መቀለ ቀበሌ 15 በመድፍ ብዙ ጉዳት አድርሷል ተብሏል እንዳለ አንድ ቤተሰብ ሙሉ የትኛው አካባቢ እንደሆነ ከነዚህ ውስጥ እንጂ አንድ ቤተሰብ ሙሉ አውድሟል ተብሏል የዛሬ አንድ መድፍ መስፍን ኢንዱስትሪያል አካባቢ የወደቀው አንድ የ70 ምናምን ዓመት አዛውንት 05 ቀበሌ መስፍን ኢንዱስትሪያል አካባቢ ያለው አንድ ትልቅ አባት የእሳቸውን ህይወት ቀጥፏል ተብሏል መቀለ ዙሪያ ከባድ የሆነ ድብደባ ነበር ሙሉ በሙሉ በሚባል ለዚህ ሁሉ አብይ አህመድ ተጣርፎ እሱና ጀነራል ብርሃኑ ጁላ ተጣርፎ መቀለ ምንም ነገር በሌለበት ሰዓት ምንም ነገር አሁን እኮ የመቀለ ህዝብስ ምን ይለኛል ብሎ ትንሽ እንኳን ስቅጥ የማይለው መሪ እኮ ነው ያለው ኢትዮጵያ ውስጥ ጀነራል እኮ ነው ቺፍ ኦፍ ስታፍ ነው ያለው ኢትዮጵያ ውስጥ መቀለ እኮ ትግራይ ብቻ አይደለም ያለው ቴሌቪዥን ቁጭ ብሎ የአብይ መግለጫ የሚሰማው የብርሃኑ ጁላ መግለጫ የሚሰማው በርካታ የኢትዮጵያ ብሔር ብሔረሰብ አለ እኮ የመቀለ ዩኒቨርሲቲ ተማሪዎች እኮ አሉ ከ80 ብሔር ብሔረሰብ የተውጣጡ ተማሪዎች እኮ አሉ መቀለ ዩኒቨርሲቲ ቁጭ ብሎ ቲቪ የሚያዩ እኮ የአብይ መግለጫ የሚያዩ የብርሃኑ ጁላ መግለጫ የሚያዩ እኮ አሉ ቢያንስ እንኳን ተጋሩ እንኳን ባያምኑ ከ80 ብሔር ብሔረሰብ የወጣ ተማሪ መቀለ ዩኒቨርሲቲ አለ አይደር አንድ ሐቂ ባለው ላይኛው ዩኒቨርሲቲ ማለት በርካታ ዩኒቨርሲቲ ተማሪዎች አሉት እኮ ይሄ ነገ ጧት ትግራይ ኢንተርኔት ሲከፈት በዋትስአፕ በመናምን ሰው ከቤተሰብ ጋር መገናኘት ሲጀምር መቀለ
የአብይ ሰራዊት መቀለ መቼ ተቆጣጠረ ብለው እንኳን ወላጆች እንኳን ቢጠይቁ አረ በዚህ ሰዓት አልተቆጣጠረም እንዴ ይሄማ ውሸት ነው በቲቪ የተነገረው እኮ ውሸት ነው ብለው የሚነግሯቸው እኔ አይደለም ነገ ጠዋት የመቀለ ዩኒቨርሲቲ ተማሪዎች ራሳቸው ቢናገሩት ነገር ነው የምናገረውና አብይ አህመድ ለዚህ ጭንቀት የተዳረገው በሁለት ምክንያት ነው። አንደኛ ሕዋነ የምትባለው የትግራይ ከተማ ዛሬ ትልቅ ባለውለታ ሆና ውላለች ለትግራይ መከላከያ ሰራዊት ለትግራይ ህዝብ ታሪካዊ ቦታ ሆና ውላለች። በርካታ በስም መግለጽ እንኳን ይከብዳል ማለት እኛ ሚዲያ ነንና መቀለ አንድ እርግጠኛ ሆኖ የሚያወሩት አንድ ነገር አለ። እኛ እንደ ሚዲያ እርግጠኛ ሆነ ማውራት አንችልም። በእርግጠኝነት የምናወራው ግን ሲኒየር ኦፊሰርስ በቁጥር በርከት ያሉ ሲኒየር ኦፊሰርስ ለየት ያለ ኦፕሬሽን ሕዋነ ከተማ ውስጥ ዛሬ በቁጥጥር ስር ውለዋል። ይሄ በእርግጠኝነት መናገር የምንችለው ነው። ስም ዝርዝር ነው እዚህ ቲኤምኤች ላይ እንደ ኦፊሻሊ መናገር ማንችለው እንጂ በእርግጠኝነት የምናገረው ያው መቀለ ከተማ እኔ 100% እነግርሃለሁ። ጉዳዩ ዝም ብለህ ብትናገር ሚዲያ ላይ 100% ለእኔ እመነኝ ያለኝ ከፍተኛ ሰው አለ። ግን እሱ ሚዲያ ላይ አሁን አላወራውም። ሰውየው የነገረኝም ከዚህ በፊት የተማረከ ሰው ስለሆነ ብዙ ትኩረት ስለማልሰጠው ነው። ያም ሆነ ግን አብይ አህመድ ሲመካበት የነበረ የከፍተኛ መኮንኖች ቡድን ሙሉ በሙሉ በተለይ በደቡብ ትግራይ የመጣው በደቡብ ትግራይ እዛ አካባቢ የነበሩ አመራሮች በቁጥጥር ስር ስለዋሉበት አብይ አህመድ እና ብርሃኑ ጁላ በመደናገጥ ስሜት መቀለ ተቆጣጥረናል ብሎ የኢትዮጵያ ህዝብን ያወናበዱት። ምናልባትም የትግራይ መከላከያ ሰራዊት የትግራይ ክልል መንግስት ኮማንድ ፖስት ወይ በድምጽ ወያኔ በትግራይ ቴሌቪዥን መጥተው እነዚህ በቲቪ በስክሪን አሳይተው የኢትዮጵያ ህዝብን ሞራል ይሰብሩብኛል ብሎ ደንግጦ ሊሆን ይችላል። አንዱ እሱ ነው። ከፍተኛ መኮንኖች ባልታሰበ ሁኔታ ስለተማረኩበት ይሄ የአብይ አህመድ ቡድን መከላከያ ነኝ የሚለው ወንበዴ ተራ ዘራፊ የአብይ አህመድ ብቻ ለማስፈጸም በትግራይ ላይ ዘመተው ወራሪ ቡድን ከፍተኛ የሞራል እንትን ደርሶበታል። አንድ ነገር ግን እርግጠኛ ሆኜ ልንገርህ ኃይሌ ስለነዚህ መኮንኖች ስም ዝርዝር አልሰጠም ብያለሁ። አንድ ነገር ግን እርግጠኛ ሆኜ የምነግርህ ስንት ነገር አብይ አህመድ በስንት ጉራ ወደ መከላከያ ሰራዊት የመለሰው አንድ ጀነራል ሌፍተናንት ጀነራል ተመቶ በከፍተኛ ሁኔታ ተመቶ ኮሪያ ሆስፒታል በዚህ ሰዓት ይገኛል። ይሄ የተረጋገጠ ዜና ነው። አዲስ አበባ ውስጥ የሚገኘው አይሲዩ ኮሪያ ሆስፒታል ሄደው አይሲዩ አካባቢ አይገቡም አያስገቧቸውም እንጂ እነዚህ ኮማንዶዎች አሉ በር ላይ አያስገቧቸውም እንጂ እዛው ሄደው ማን ነው እዚህ ጋር የተኛው ማን ነው ተመቶ እዚህ የገባው ብሎ ማረጋገጥ ይችላል። ኮሪያ ሆስፒታል አንድ ከፍተኛ አብይ አህመድ እና ተመለስልኝ ብሎ ከመለሳቸው ጀነራሎች አንዱ ኮሪያ ሆስፒታል ይገኛል። ይሄ በከፍተኛ በትግራይ ሚሊሻ ተመቶ በከፍተኛ አደጋ ላይ የሚገኝ ጀነራል ነው። ይሄ በእርግጠኝነት መናገር እችላለሁ። ሌላው አብይ አህመድ የተጨነቀው የዓለም ኢንተርናሽናል ኮሚኒቲ ይሄ ጦርነት አቁም እየተባለ ሲነገሩ ስለነበር አንተም ቀደም ሲል ገልጸዋል። የዓለም አቀፍ ህብረተሰብን ለመሸወድ ፈልጎ ነው። ወደ ድርድር ቅረቡ፣ ህዝብ እየሞተ ነው፣ ሲቪሊያን እየተፈናቀሉ ነው፣ ሲቪሊያን ህብረተሰብ እየሞተ ነው፣ ሁማኒታሪያን ኮሪደር ይከፈት እያለ የዓለም አቀፍ ህብረተሰብ ከፍተኛ ግፊት እያደረገበት ስለሚገኝ የአብይ አህመድ ቡድን ይሄን ከእንግዲህ በኋላ የምደራደረው አካል የለኝም፣ ቋጭቻለሁ፣ ኦፕሬሽን ጨርሻለሁ፣ ስለዚህ ስላሸነፍኩኝ የምደራደረው አካል የለኝም፣ በቃ አልቋል፣ ትግራይ ሙሉ በሙሉ በእኔ ቁጥጥር ስር ነው ብሎ ለዓለም አቀፍ ህብረተሰብ ለማወናበድ ለማጭበርበር ፈልጎ ነው። ሁለተኛው ምክንያቱ እሱ ነው። ስለዚህ ትኩረት ለመንፈግ ነው። የዓለም አቀፍ ህብረተሰብ ስለ ትግራይ እንዳያስብ የትግራይ ቢማል ጦርነት ከዚህ በኋላ ጨርሻለሁ፣ በትዊተር ገጹም በፌስቡክ ገጹም ማየት ትችላለህ፣ በቃ ኮንግራቹሌሽንስ ብለዋል። ሁሉም አመራሮች የኢትዮጵያ መንግስታትም በየኤምባሲ የሚገኙ ኤምባሲዎችን በሙሉ የእሱ ንግግር ሼር እንዲያደርጉ ተደርገው ሙሉ በሙሉ ዓለም አቀፍ ህብረተሰብ በዚህ እንዲወናበድ አድርጓል። ይሄን ዋናው ሁለተኛው ምክንያት። ስለዚህ የዓለም አቀፍ ህብረተሰብ ትግራይ ውስጥ ጦርነት እንዳበቃ ይሄ የትግራይ ክልል መንግስት የሚባል እንደሌለ ቲፒኤልኤፍ የሚባል እንደሌለ ተደርምሶ መቀለ ዋና ከተማው ተቆጣጥሯል ተብሎ አዚፍ ይሄ የሚባለው ትግል መቀለ ሄድኳርተር አድርጎ መመላ የትግራይን ትግል ሙሉ በሙሉ እንደተቋጨ አድርጎ ለዓለም አቀፍ ህብረተሰብ ለማወናበድ የተደረገ መልእክት ነው። ይሄ የኢትዮጵያ ህዝብ ይሄ ትክክለኛ የኢትዮጵያ ፖለቲክስ የሚገነዘበው በደንብ ይገነዘባል። ይሄ ጦርነት ተጀመረ እንጂ እንዳላበቃ ቀደም ሲል በአርስታችንም እንደጀመር ነው አሁን እንደተጀመረ ነው የምናውቀው። ትግራይ ጦርነቱ አንደኛ መቀለ ገና ስንት ጉድ እየታየ ነው። ሬሳ መልቀም፣
ሬሳውን በአግባቡ መልቀም ያቃተው ቦታ ወደ ሬሳ የወደቀበት እንኳን ሄዶ ቦታውን ኮንትሮል ስለማያደርገው እዛው ሳምንት የቆዩ አስክሬኖች እንኳን እንዴት ምን አይነት አስቀያሚ የሆነ ህይወት የትግራይ ገበሬ እያሳለፈ እንዳለ ሁሉም እዛ አካባቢ የሚገኘው ወታደሩም ጊዜው ሲያልፍ ሰከን ብሎ ትግራይ ውስጥ ያሳለፈ ያለው ጦርነት በደንብ አድርጎ የሚተርክበት እድል ካገኘ ይተርኳል። ከዛ ባለፈ ግን የአብይ አህመድ ቡድን ትግራይ ላይ ያደረገው ወንጀል ሙሉ በሙሉ የትግራይ ኢንፍራስትራክቸር ለማፍረስ እድል አሁን ስለሚሰጠው ነው ትግራይ ጦርነት ጨርሻለሁ ብሎ ለዓለም አቀፍ ህብረተሰብ የተናገረው። ዛሬ ጠዋት ታርጌት ከተደረጉት አንዱ ድምፅ ወያነ ትግራይ ነው። ድምፅ ወያነ ትግራይ ኃይለ እንደምታውቀው አንተ ታስታውሰው ከሆነ ህንፃ አዲስ ህንፃ ነው። የአጠገቡ የደደቢት ማይክሮፋይናንስ በትግራይ ገበሬዎች የተቋቋመ ደደቢት ማይክሮፋይናንስ አለ። ስለዚህ ይሄን ህንፃ ነው ታርጌት ያደረገው። ደደቢት ማይክሮፋይናንስ እንደሚታወቁ አብይ አህመድ አግዶታል። ይሄ የሱ አካውንት ታግዷል። የድምፅ ወያነ ሚዲያም የህወሓት ነው በሚል ታግዷል። እነዚህ አጋጣሚ እነዚህ አንድ ህንፃ ውስጥ ነበሩ። ስለዚህ የአብይ አህመድ ጥቃት ያነጣጠረው እነዚህ ተቋማት ነው። ከዚህ በፊትም በሚዲያው በራሱ ማህበራዊ ገጽም ገልጾት ነበር። ይሄ የጁንታ የትህነግ ቡድን እዛው ድምፅ ወያኔ አንደርግራውንድ የሆነ ትልቅ አዳራሽ አለ፣ የተሟላ ቪላ የሚመስል አዳራሽ አለ። እዛ ውስጥ ተደብቆ ሊሆን ይችላል ብሎ በቲቪ በራሱ ፌስቡክ ገጽ በፕራይም ሚኒስተር ኦፊስ ፌስቡክ ገጽ በሙሉ የፌዴራል መንግስት ሚዲያዎች በሙሉ ገልጾት ነበር። በኋላ ጉዳዩ በጣም ዓለም አቀፍ ትኩረት ሲያገኝ ይሄ ሆን ብሎ ለመደብደብ ስለሚፈልግ ሆን ብሎ ለዓለም አቀፍ ህብረተሰብ ለማወናበድ እነዚህ ታርጌት ናቸው ብሎ ሚሊተሪ ፋሲሊቲ ናቸው ብሎ ለዓለም አቀፍ ማህበረሰብ ለማጭበርበር ፈልጎ ነው ይሄን እየተናገረ ያለው ብሎ ሰው መናገር ሲጀምር ወዲያው ከማህበራዊ ገጾቹ በሙሉ በአንድ ትዕዛዝ በሙሉ ዲሊት እንዲደረጉ ሪሙቭ እንዲደረጉ ተደርጓል። ይሄ የሱ አንድ ተቀጽላ ነው። ዛሬ የሱ ኮንቲኒዩሽን እሱ መሰረት ነው ድምፅ ወያኔና እሱ ነው እና ኢንዱስትሪያል ኢንጂነሪንግም እንደነገርኩ ነው። ከዚህ በፊት የመቀለ ዙሪያ አካባቢ የነበረው መሰው አካባቢ የነበረው ሙሉ በሙሉ በአውሮፕላን ሲደበድብ የነበረው ለዚህ ምክንያቱ ያውቃል። ይሄ የሚለው ጁንታ የሚለው ይሄ ምናምን ብሎ ቃላት የሚገልጻቸው አንድም ሰው መቀለ እንኳን ቢገባ መቀለ እንደማያገኝ ያውቃል። ትግራይ ባህር ነው። ባህር ውስጥ ትንሽዬ አሳን አሳዶ እንደማያዝ ማለት ነው። በደንብ አድርጎ ያውቃል። ብርሃኑ ጁላም ያውቃል። ከእንግዲህ በኋላ እንግዲህ የምትጠብቁን እገሌ በቁጥር ስራ ዋል ነው እገሌ ያዝ ነው የሚል ዜና ነው ከኛ የምትጠብቁት። ሚሽናችን ጨርሰናል። እንዴ ሚሽኑ የትኛው ነበር? መቀለ ጁንታ እኮ መቀለ አይደለም፣ ጁንታ ከተማ አይደለም እኮ። ጁንታ የተባለው እኮ መቀለ ከተማ አይደለም እኮ። መቀለ እኮ እንደማንም ከተማ ነው። ግዑዝ ነገር እኮ ነው። ሰውየው የሚለው ግን ከዚህ በኋላ የለቀማ ስራ ነው የምንሰራው፣ እገሌ የሚባል ሰው በቁጥጥር ስር ዋል የሚል ዜና ነው ከኛ የምትጠብቁት ሲል ለኢትዮጵያ ሕዝብ ሲናገር ያው ብዙ ሰው ብርሃኑ ጁላ እንደ ቁም ነገረኛ አይወስደውም። በእርግጥ ግን ዛሬ ለየት ያለ የጭንቀት ሰውነቱ በቃ ለየት ያለ ስሜት እየተሰማው ነው መግለጫ የሰጠው። ያሳዝናል። በእርግጥ እውነቴን ነው የምልህ። አንዱ ጓደኛ የሚለው ለዛውም በአንድ ወቅት የሱ አለቃ የነበረ ሰውዬ እዛው ኮሪያ ሆስፒታል ተጋድሞ እያየ እንዴት አይሰማውም? ኖርማሊ ኖርማል ሰርከምስታንስ ካወቀው ማለት ከተሰማ ይሰማል። በደንብ አድርጎ እንደሚሰማው ይታወቃል። አንዱ ብርሃኑ ጁላ ያሳቀኝ ከእንግዲህ የትግራይ ህዝብ 1:5 የሚባል አደረጃጀት የለም። ይሄ 1:5 የሚባለው ኢህአዴግ ሲከተለው የነበረው የልማት ፖሊሲ ይመስለኛል። 1:5 የሚባል የለም። ወያኔና የትግራይ ህዝብ የሚባለው ለየብቻ ሆኗል። በቃ በየመንገዱ እኛን እየተቀበለ መትረየስ እያቀበለ ምግብ እየሰጠ መንገድ ሁሉ ከፍቶ ነው ያመጣል የተቀበለን ይላል። ይሄ ሁላ ሲቀደድ ምን አለ ይሄን የመሰለ ትልቅ ዜና ለኢትዮጵያ ህዝብ ምን አለ ልኡክ በሄሊኮፕተር ሄዶ አሉላ አባላጋ ሄሊኮፕተር ላይ ሄዶ ከቻለም ወይ ብርሃኑ ጁላ ወይ የአብይ ልኡክ ሄዶ በኢቲቪ ጋዜጠኞች ሄዶ ይሄን ታሪክ ከመቀለ ለምን ቀጥታ ስርጭት አይሰራም? መቀለ ከተቆጣጠረው የኢንተርኔት ችግር የለበት። ኢንተርኔት ችግር ኢቲቪ ሪፖርት ለማድረግ ኢንተርኔት አይቸገርም እኮ። ያው ልኡክ አለው ሄዶ እኮ አብይ አህመድ ከአዲስ አበባ መልቀቅ ነው ኢንተርኔቱ እኮ። ከዛ በኋላ ወይ ሄሊኮፕተሩ መጥቶ ቀርጾ መቀለ ሆኖ ዜና ሰርቶ ወይ አንድ ጀነራል መጥቶ ወይ ልኡክ መጥቶ ከመቀለ መስራት ነበረበት። ይሄ ቢያደርጉት ይሄዱ እንኳን ትንንሽ ቀበሌ እንኳን ተቆጣጠርን እያሉ የአክሱም ሐውልት ላይ ባክግራውንድ አክሱም ሐውልትን ይዘው
አድዋ ከተማን መጥተው ይሄ የእንትን ሀገር ነው የህወሓት የጁንታ ዋና የጁንታ መሪዎች አገር ነው ይሄ ከተማ አድዋ እያለ ኢቲቪ ዜና ስታንዳፕ የሚሰራ ቲም ያለበት መቀለ ከተማን ይዣለሁ ብሎ የኢትዮጵያ ህዝብ ዝም ብሎ በደረቅ ዜና መስራት አልነበረበት። እውነት ቢሆን ማለት ነው። የዋህ የኢትዮጵያ ህዝብ ግን ዛሬ አዲስ አበባ ስትሰማ ሲደንስ ሲጨፍር ነው አሉ ያመሸው። እስከ ባህር ዳር ድረስ ቀውጢ የሆነ ዳንስ ነው ያመሸው። መቀለም ዳንስ ነው ያመሸው። ግን ሁለቱ የደነሱት ግን ለየብቻ መቀለ ብሬን ሁላ ሲተኮስ ነው ያመሸው። ብሬን ለምንድን ነው ሲባል ያው የነገርኩ ነው። ስንት ታንክ ያለበት አብረው ተራ አድርገው ወደ ከተማ ሲያስገቡ በዛ አካባቢ በህዋን አካባቢ የነበረ ኦፕሬሽን የተሳካ ኦፕሬሽን ውለታ ቀደም ሲል እንደገለጽኩ ህዋና ከተማ ለትግራይ ሰራዊት ለትግራይ ህዝብ በትግራይ የማይረሳው ውለታ ውላ እንላለች ዛሬ እንዳልኩት ማለት ነውና የመጨረሻው ምዕራፍ ዛሬ አጠናቋል ብለዋል አብይ አህመድ። ብርሃኑ ጁላም ከእንግዲህ የፖሊስ ስራ ነው የሚቀረው ነው ያለው። ከእንግዲህ የፖሊስ ስራ ነው የሚቀረው። ትግራይ ምንም አይነት ኦፕሬሽን ከእንግዲህ በመከላከያ የታጀበ ኦፕሬሽን ትግራይ ውስጥ አላደርግም ብሏል። ዛሬ አክሱም እንዴት ተያዘ? አክሱም ከተማ ማን ያዘው? ዛሬ የታለ? ሄዶ ነገ ጠዋት እስቲ ይሄን የቲኤምኤስ ፕሮግራም ይከታተሉና ኢቲቪዎች ነገ ጠዋት እስቲ አክሱም ሄደው ውስጥ በሄሊኮፕተር ይስሩት። አክሱም ዛሬ በማን ነው ያለው? አክሱም እንዴት ብሎ ነው የአብይ ሰራዊትና የኢሳያስ ሰራዊት እንዴት ብሎ ነው ከአክሱም ተጠራርገው የወጡት? እንዴት እሱ መቀለ ያዝኩኝ ሲል ገና መቀለ ሳይዝ ማለት ነው ሰው እየሳቀበት መቀለ ከተማው ነው ሰው እየሳቀበት። በተዘዋዋሪ ደግሞ አክሱም የአብይ ሰራዊትና የኢሳያስ ሰራዊት እንዴት ተጠራርገው ዛሬ እንደሄዱ እንዴት ተጠራርገው ዛሬ የኢሳያስ ሰራዊት እግሬ አውጪኝ ብሎ እንዳገርግስ ሲዋጋ እንደዋለ ራማ ግንባር ሲዋጋ እንደዋለ። ራማ ግንባር ከማን ጋር ነው የሚዋጋው? ዛሬ ከማን ጋር ሲዋጋ ነበር? ዛሬ ይሄ ሁላ በሺ የሚቆጠር ቁስለኛ አዱ ኋላና እንዳገርግስ የኤርትራ ሰራዊት የኤርትራ ገበሬ ምስኪን የኤርትራ ገበሬ ቁስለኛ ሲያመላልስ የዋለው ዛሬ ወደ አዱ ኋላ መለስተኛ ክሊኒክና ሆስፒታሎች ሲያመላልስ የዋለው ቤት አልፎ ነው። ስለዚህ ራሱ ዛሬ ያጠናቀቅኩት ያለው አብይ አህመድ ዛሬ እንግዲህ ሳያስበው ኢሳያስ አፈወርቂም ሳያስበው እሳት ውስጥ ከተውታል። የኤርትራ ህዝብም አንፎርቹኔትሊ በጣም በሚያሳዝን መልኩ እሳት ውስጥ ከተውታል። ከእንግዲህ በኋላ አንተም ቀደም ሲል የገለጽከው ነገር አለ። የትግራይ ጦርነት ትግራይ ውስጥ አይደረግም። እስከዛሬ የራስን ተሪተሪ የመከላከል የራስን መብት የመከላከል ጉዳይ ነበር። አብይ አህመድ ሁሉም አቅሙ የውስጥ የክልል ልዩ ኃይል ፎጣ ለባሹ የዩናይትድ አረብ ኤምሬትስ ድሮንስ በነገራችን ላይ ትላንት የረስቸው ነው እንጂ የሆነ ፕሮግራም የሆነ አዲስ አበባ ትልቅ ሆቴል ነው የሚኖሩት። ምን ሬጀንሲ ሆቴል የሚባለው እዛ ውስጥ የሚኖሩት አረብ እነዚህ ይሄን ድሮን ኦፕሬት የሚያደርጉ አረቦች ማለት ነው። በከፍተኛ ጥበቃ ነው የሚኖሩት። ሬጀንሲ ሆቴል ከፍተኛ ጥበቃ ይደረግላቸዋል። ከፍተኛ እንክብካቤ ይደረግላቸዋል። እዛ አካባቢ መቅረብ አትችልም ተብሏል። እነዚህ አረብ የድሮንን ኦፕሬት የሚያደርጉ ሰዎች ናቸው። እነዚህ አየር ኃይል እኔ ነኝ የኔ ድሮን የምጠቀመው እያለ ስለዚህ የሶማሊያ ሰራዊት በአፋርም በኤርትራ በኩልም አስገብቶ የሙሉ የአማራ ክልል ፎጣ ለባሹን ሙሉ በሙሉ አሰልፎ የኦሮሚያ ልዩ ኃይሉን የአፋር ገበሬን አሰልፎ የሙስጠፌ ሰራዊትን አሰልፎ ሙሉ በሙሉ ከአብይ ሰራዊት ጋር አሰልፎ ትግራይ ዘምቷል። የኤርትራ 20 ክፍለ ጦርን ጨምሮ ማለት ነው። ይህን ሁላ ሲሆን ይሄን ሰው እየጠየቀ ነው እንዴ ይህን ሁላ 24 ቀን ትግራይ ይህን ሁላ ጦር እንዴት ነው እየተዋጋች ያለችው? እንዴት 5 ሚሊዮን የምንላት ህዝብ 4 ሚሊዮን 5 ሚሊዮን እያልን የምናቋሻት ክልል እንዴት ነው ይህን ሁላ ጦር ተሸክማ አገሪቱ ወታደር ሆኖ እንዴት ነው እየተቋቋሙት ያሉት እያለ ዓለም ሁሉ ይገረማል። ኢትዮጵያን አዲስ አበባ ቁጭ ብሎ ይገረማል። ባህር ዳር ቁጭ ብሎ ይገረማል። ይሄ እናውቃለን። የወያኔ ምሽግ ተደርምሷል በየቦታው ምናምን እያለ በውጊያ ደረጃ የሚደረግ ጦርነት የለም ብሏል ብርሃኑ ጁላ። በውጊያ ደረጃ የሚደረግ ጦርነት የለም ብሏል። ዛሬ ቀደም ሲል እንደነገርኩ ኃይሌ ቀደም ሲል አንተም ገልጸው ነበር። በራማ ግንባር ዛሬ የዋለው ጦርነት ከማን ጋር እንደነበር ራሱ መናገር አልቻለም። በነገራችን ላይ ይሄ ሁላ በኢትዮጵያ ፖለቲካ ውስጥ ገብቶ በትግራይ ምድር ላይ የስንቱን ህይወት እየቀጨ የኤርትራውያን ህይወት እየቀጨ ስንት የተጋሩን ንጹሃን ተጋሩ ህይወት እየቀጨ
የገበሬ እንስሳት ሁላ በጥይት ግንባራቸው እያለ በሬ እንኳን በጥይት ግንባሩ እያለ የአብይ እና የኢሳያስ ሰራዊት በተለይ የኢሳያስ ሰራዊት ነበለት አካባቢ ያደረገው መቼም የትግራይ ህዝብ አይረሳውም። የትግራይ ህዝብ ሊረሳው አይችልም። በተለይ የኢሳያስ ሰራዊት ነበለት አካባቢ ያደረገው ማንም ከማንም ጭንቅላት ሊወጣ አይችልም። የገበሬ እንስሳት ለማይበላው ከብት በግንባሩ በጥይት እየመታ የዋለው ማለት ነው። ይሄን ዛሬ ጨርሻለሁ ብሏል። ጦርነቱ እንዳላለቀ ጦርነቱ ሌላ አቅጣጫ ሌላ መልክ እየያዘ እንደሄደ ግን ምልክቶች ዛሬ ታይቷል። የዛሬ የዳንሻ ውጊያ ምንድን ነው? ዳንሻ እኮ የመጀመሪያ ቀን ያስኳት ያላት ከተማ ነበረች። ዛሬ የዳንሻ ከተማ የዳንሻ ጦርነት ከየት የመጣ ጦርነት ነው? ዛሬ ዳንሻ የዋለው ዳንሻ ማን ከማን ጋር ነው ዛሬ ሲዋጋ የነበረው? ዳንሻ የት አካባቢ ነው የሚገኘው? መቀለ people are talking about መቀለ ይሄ ሴንትራል ዋና የክልል ዋና ከተማ የምትባለው መቀለ ዛሬ ግን አፍንጫው አጠገብ የምትገኘው የፎጣ ለባሽ ሰራዊት ያለበት አፍንጫ ለባሽ እዛው ጫፍ ላይ ያለችው አፍንጫው ስር ከፍተኛ ጦርነት ነው ያለው ዳንሻ። ስለዚህ ቅርጹ እየተቀየረ መጣ ማለት ነው። በውጊያ ደረጃ የሚደረግ ምሽግ ይዞ የሚደረግ ውጊያ የለም ብሏል። ስለዚህ ምን አይነት ውጊያ ከእንግዲህ በኋላ እንደሚደረግ የአማራ ክልል ባለስልጣናት በደንብ አድርጎ ያማክራቸው እንግዲህ ማለት ነው። አብይ አህመድም የራሱ የሆነ ፖሊሲ ሊከተል ነው ማለት ነው። ይሄ አኮርዲንግ ቱ የብርሃኑ ጁላ አነጋገር ከሆነ የፌደራል ፖሊስ ስራ ብቻ የሚቀረን እንጂ በመከላከያ ደረጃ ኦፕሬሽናችን ጨርሰናል ብሏል። የዓለም አቀፍ ህብረተሰብ በተጨባጭ ይሄ በተለይ የመቀለ የዛሬውን የአውሮፕላን ድብደባ የስንት ሀገሮች ከትናንት ወዲያም ገልጸነው ነበር። ብዙ ሀገሮች የአውሮፓ ሀገሮችም የአሜሪካ ብዙ ካምፓኒዎችም በሳተላይት ሲከታተሉት ውሏል። የህዝብ ላይ ትኩረት ያደረገ ጥቃት መሆኑ በእርግጠኝነት 100% በሚባል መልኩ ሪፖርት ያቀርባሉ ለዓለም አቀፍ ተቋማት። ምክንያቱም ሙሉ በሙሉ የሳተላይቶቻቸውን ወደ መቀለ አስጠግተው እንደነበረ ሙሉ መረጃ ከትላንት ወዲያ እኛ ለተመልካቾች አቅርበን ነበር። ከእንግዲህ ኢትዮጵያ ውስጥ ግጭት የለም ብሏል የብርሃኑ ጁላ ንግግር። አንዱ ያሳቀኝ ይህን ሁላ ኢትዮጵያ ውስጥ ሲለኮስ የነበር ጦርነት በህወሓት ነው። በዚህ ወንበዴ በዚህ የሚጠቀምበት ቋንቋ አለው። በእርግጠኝነት እኔ ይሄ ጀነራል እውነት ወያኔ ነበር ወይ የማረከው በህወሓት ወታደሮች ነበር ወይ የተማረከው ብዬ ጠየቁኝ እኔ ለራሴ። ዛሬ ከሰጠው ጭንቀት የተሞላው ገጹ ላይ በጣም ፊቱ ላይ በጣም ገጽታው በጣም እንትን ይል ነበር፣ ጭንቀት ይታይበታል። እና ይሄ ወያኔ ቡድን ከጥንት ጀምሮ ከምናምን ጀምሮ ዲስክራይብ ያደርጓል። እና ይሄ ተንከባክቦ አምጥቶ ጭራሽ ትንሽ ሁለት ሳምንት እንኳን ኦሪንቴሽን ሳይሰጠው ቀጥታ ወደ ወቅሮ ገብቶ የኮማንዶ አሰልጣኝ የህወሓት ኮማንዶ አሰልጣኝ ነው አይደለም የሆነው ኃይል እንደምታስታውሰው በታሪክ እንደተማረከ መጥቶ ወቅሮ መጥቶ ነው የህወሓት ኮማንዶዎችን ያሰለጠነው ብርሃኑ ጁላ። ይህን ሁላ ተንከባክቦ አምጥቶ እስከ ሙሉ ጀነራል ያደረሰ ድርጅት መጥቶ ኦልሬዲ በቃ ሙሉ በሙሉ ከዚህ ኃይል ጋር አብይ አህመድ ካለው ከአብይ አህመድ ጋር መሰለፍ ስላለበት ኦልሬዲ አማራጭም የለውም። የታማዦር ሹም ነው የሀገሪቱ ከፍተኛ የመከላከያ ሹምነትን ስለተቆጣጠረ። ስለዚህ ያለው አማራጭ በተቻለ አቅም የአብይ አህመድ ቋንቋዎችን መለማመድ ሪሄርስ አድርጎ ወደ ሚዲያ መቅረብ ነው። ውስጡ ያውቋል፣ ግን አትሊስት አክት ማድረግ አለበት እንጂ ይህን ሁላ ትላንት ሲናገረው የነበረ ልክ እንደ ትላንት ማታ አባዱላ ገመዳ ሲናገረው እንደነበር ኢቲቪ በቃ ምንም በቃ መሻሻል ያልቻለ ህወሓት ይሄ ትህነግ ምናምን ሲል የነበረው ኢቲቪ ከዚህ በፊት ምን ሲል ነበር? ሰሞኑ ትላንት ወዲያ ማህበራዊ ሚዲያ ላይ ሲሽከረከር የነበረው ከኦነግ ይልቅ ህወሓት ለኦሮሞ ህዝብ ይቀርባል ብሎ ነበር። የሆነ ወቅት የምታስታውሰው ከሆነ ህወሓት ከኦነግ ይልቅ ለኦሮሞ ህዝብ ይቀርባል። እንደዚህ አይነት ፖለቲካ ከዚህ በፊት ሲያራምድ የነበረ አሁን 360 ዲግሪ ተቀይሮ ህወሓት እንደ ጭራቅ አድርጎ የበሳል የሁሉም ባለስልጣናት አንደበት ነው። ሁሉም ባለስልጣናት በተመሳሳይ አንደበት ነው የሚገልጹት። እዚህ አጠገባችን የሚገኘው እንጭጩ አምባሳደር ራሱ ይሄን ቋንቋ ነው የሚጠቀመው። ትላንት ከተራ ኤክስፐርት አንስቶ እዚህ ከፍተኛ ደረጃ ያደረሰው ተንከባክቦ ያመጣው ድርጅት ማለት ነው። ስለዚህ ውጊያው አልተጀመረም። በኋላ እመጣለሁ ወደ አንተ የሆነች እመጣለሁ። ውጊያው ገና አልተጀመረም። ውጊያው
ገና አሁን ነው ገና ጦርነቱ አሁን ነው የሚጀመረው። ከእንግዲህ በኋላ ነው የሚጀመረው። ሙሉ በሙሉ ሪፍሬም ተደርጎ የትግራይ ህዝብ ትግል የህዝባዊ ወያነ ሓርነት ትግራይ የ17 ዓመት ህዝባዊ ትግል እንደገና አገርሽቶ እንደገና አብቦ ወደ ሌላ አቅጣጫ የሚሸጋገርበት አሁን ነው። አብይ አህመድ ጨርሻለሁ ብሎ ለዓለም አቀፍ ህብረተሰብ ሸውዶ ሊሆን ይችላል። ጨርሻለሁ ብሎ ለሚስኪን ኢትዮጵያውያን ለሚያጨበጭቡ መስቀል አደባባይ ወጥተው ለነሱ ድራፍ ችርስ ለተባባሉ ለነሱ እሺ ብሏቸው ሊሆናል አሳምኗቸው ሊሆን ይችላል። አንፎርቹኔትሊ ይሄ ጦርነት መጀመር ያልነበረበት ጦርነት ነው። ኢትዮጵያ ውስጥ የተጀመረው መጀመር ያልነበረበት ጦርነት ነው። በቀላሉ እንደማያልቅ ኢትዮጵያውያን በሙሉ ያውቃሉ። ህሊና ያላቸው ያውቃሉ። ይህ ጦርነት እንዴት ነው የሚቋጨው? እድሜ ልካችን ወታደር ወደ ሰሜን እየላክን ነው ወይም የምንኖረው? እድሜ ልካችን የኢትዮጵያ ወጣቶች ለሰሜን ተራሮች እየገበርን ነው ወይም የምንኖረው ብሎ ኢትዮጵያውያን ቀስ እያሉ ሰከን እያሉ ስለሚመጡ ይህን ጥያቄ መጠየቃቸው አይቀርም። ይሄ ጦርነት ስንቱ እንደሚበላ ይታወቃል። ስንት የትግራይ ሰማዕታት ይበላል፣ ስንት የኢትዮጵያ ሰማዕታት ይበላል፣ ዜጎች ይበላል። ስንቱ የኢትዮጵያ ኢኮኖሚ ያወድማል፣ ስንት የኢትዮጵያ ኢንፍራስትራክቸር ያፈርሳል። የትግራይ ኢንፍራስትራክቸር ፈርሷል። ይሄ ምን የምትናገረው ነገር የለም። ቀደም ሲል መግለጽ የነበረብኝ አንድ ነገር አለ ኃይሌ። ይሄ ሰራዊት ሪሊ የኢትዮጵያ ሰራዊት ነበር ወይ የሚያስብለው? አክሱም ዩኒቨርሲቲ ፈርሶ ፋሲሊቲ ላብራቶሪ እንኳን ፈርሶ የኤርትራ ሰራዊት መጥቶ ነቃቅሎ ሲወስደው የኢትዮጵያ ሰራዊት ቆሞ ያይ ነበር። የፌዴራል ተቋም ነው አክሱም ዩኒቨርሲቲ። በትግራይ ምድር ይገኛል፣ ግን የፌዴራል ተቋም ነው እንበል። አልመዳ የኤፈርት ነው የትግራይ ህዝብ ነው ልትለው ትችላለህ። ከጥላቻም መንፈስ ተነስተ ይሄ የጠላት ንብረት ስለሆነ ሌላ ባዕድ መንግስት መጥቶ የኤርትራ መንግስት መጥቶ ቢወስደው ችግር የለብኝም ልትል ትችላለህ። አልመዳ ነቅለው ወስደውታል፣ ችግርን አፍራርሰውታል። በትግራይ ወጣት በትግራይ ገንዘብ የተገነባ አልመዳ ጨርቃጨርቅ ነው። የዛሬ 30 ዓመት የዛሬ 20 ዓመት በትግራይ ትግል ይገነባል፣ ጥርጥር የለውም። ይሄ አንጠራጠርም። ይሄ አልመዳ ፋርማሲውቲካል ካምፓኒ ሙሉ በሙሉ እንዲወድም ሙሉ በሙሉ እቃዎች ሙሉ በሙሉ እንዲዘረፉ ተደርጓል። የኢሳያስ ሰራዊት ሙሉ በሙሉ በተቀናጀ መልኩ ቴክኒካል ሙያ ሁሉ አስተማርቶ ንብረቱ እንዲወረድ ንብረቱ ዲስማንት ተደርጎ እንዲሄድ ተደርጓል። ሙሉ በሙሉ የእቃው ራሱ በአግባቡ እንዲሄድ ተደርጓል። ቁጭ ብሎ የአብይ ሰራዊት አለ አጠገቡ። ይሄ የኢትዮጵያ ንብረት ነው። እኔ እያደረኩ ያለው አብይ አህመድ እንደሚለው ኦፕሬሽን ነው፣ የሎ ኢንፎርስመንት ኦፕሬሽን ነው፣ ህግ እያስከበርኩ ነው እንጂ የኢትዮጵያ ምድር ውስጥ የሚገኝ ንብረት ዝረፍ ብዬ አልፈቅድልህም ብሎ መናገር የሚችል ወታደር አልነበረም አሁን በአብይ ሰራዊት ውስጥ። በይሄ የአክሱም ዩኒቨርሲቲ የፌዴራል ዩኒቨርሲቲ ነው። አድግራት ዩኒቨርሲቲ የፌዴራል ዩኒቨርሲቲ ነው። አድግራት ዩኒቨርሲቲ ሀፕን ያደረገውን ሁሉም የኢትዮጵያ ህዝብ ይመሰክረዋል። አክሱም ዩኒቨርሲቲ የተደረገውን ሁሉም የኢትዮጵያ ህዝብ ይመሰክረዋል። ይሄ እንካ ብሎ ለጠላት የሚሰጥ እንካ ብሎ ለባዕድ ለሱ ለማገዝ ቢመጣም ዞሮ ዞሮ ይሄ ንብረት የኢትዮጵያ ንብረት ነው። እኔ ዞሮ ዞሮ እኮ ይሄ የኢትዮጵያ ምድር ነው። ትግራይ ኦፊሻሊ የኢትዮጵያ ምድር ነች። በዚህ ሰዓት በብዙ ፖለቲካሊ የኢትዮጵያ ምድር ላትወር ይችላለች። በስነ አእምሮ ራሱ እቺ በቃ እቺ ክልል ሁለተኛ ከኛ ጋር ስለማትቀጥል እንደምንም ብላችሁ ደብድቧት ሁለተኛ እንዳትነሳ አድርጋችሁ በቃ እንድትዘቅጥ አርጓት ብሎ የሚያስብ ብዙ ኢትዮጵያዊ ሊኖር ይችላል። ግን በህግ አንፃር ትግራይ የኢትዮጵያ አካል ናት። ትግራይ ውስጥ ያለው ኢንፍራስትራክቸር ሲወድም የኢትዮጵያ ኢንፍራስትራክቸር እንደወደመ ተደርጎ የሚያስብ አብይ ሰራዊት ውስጥ አልነበረም። በቁሙ እያየ ያዘረፈ አክሱም የአድዋ የጫማ ፋብሪካ እንደሌላ አድርገው ዘርፈውት ሄዱ። ተው የግለሰብ አይደለም ማወራ የግለሰብ እሱ ተው እሱ አይቆጠርም። የጫማ ዱቄት ፋብሪካና ጫማ ፋብሪካ ነበር አድዋ። ሁለቱም ከአልመዳ ጨርቃጨርቅ ጋር ሁሉም ነቃቅለው ወሰዱት፣ በራማ በኩል ወሰዱት። ይሄን ቆሞ የሚያይ መከላከያ ሰራዊት አለኝ ይላል አብይ አህመድ የሚኮራበት፣ ብርሃኑ ጁላ የሚኮራበት። እነዚህ በሙሉ ሚዲያዎች ወጥተው ኮንግራቹሌሽንስ እያለች ሳልወርቅ ዘውድ የምትናገርበት መከላከያ ሰራዊት ነው። ይሄ ነው መከላከያ ሰራዊት የምንለው። እኔ በጣም ያሳዝነኛል፣ በጣም ያሳዝነኛል። ይሄ ከሁሉም በላይ ደግሞ ማዝነው ትግራይ ውስጥ እዛው በትግራይ ስም ተቀምጠው ለዛው አንዳንዶቹ ስልጣን ተሰጥቷቸው ምን ስራ አስፈጻሚ ነው ምናምን የሚባል ተብሎ ዶክተር
ሙሉ የተሰጠው የትግራይ አሁን የወቅቱ ፕሬዝዳንት ስራ አስፈጻሚ በለው ቋንቋ ይቅርታ ለቋንቋ ይሄን እያየ ነው። ነገ ጠዋት ይሄን ሁላ ተጠያቂ የማይሆንበት አጋጣሚ የለም። በሙሉ አሽቀባጮች ሆነው የዚህ ሁላ ወንጀል ተባባሪ ሆነው ነው በትግራይ ስም ቁጭ ብለው ይሄን ሁላ እያዘመቱ ያሉት። ሁመራ ሄዶ እንኳን ወደ ሁመራ ከተማ ወደ ጥንታዊቷ ሁመራ ከተማ የጎንደር ክልል እንኳን ደህና መጣችሁ ብሎ ታፔላ ዘርግቶ የሚያደርገው አስተዳደር የራሱ አስተዳደር ኮሎኔል ደመቀ የሚባለው እሱ ሾሞ እሱ ጊዜ ይፈተዋል። ግን የዚህ ሁላ ተባባሪ የሆኑት በትግራይ ስም እዛው ተኮልኩሎ ያሉ ሰዎች ከዚህ ንጹህ አይደሉም። መከላከያ እንደ ወራሪ ኃይል ነው እኛ የምንቆጥረው። እኔ አይደለም እኔ እንዲያውም ሩቅ ሆኜ ነው በጣም እየቀነስኩ አሁን እዛው ከምንሰማው ታሪክ አንዳንዱ እየቀነስኩ ነው ሚዲያ ላይ ማቀርበው። ኢንተርኔት ከተከፈተ በኋላ የውጭ ጋዜጠኞች ከገቡ በኋላ የውጭ ጋዜጠኞች እኮ ይከፈተ አብይ አህመድ ከፈቀደ እኮ ይገባሉ። አክሱም ይገባሉ። አክሱም መንገዱ መንደርደሪያው የአውሮፕላን መንደርደሪያው ትነግ አበላሸው ይባላል። ይሄ እኔ ራሽናሊ ነው የምናገር ኃይል ይሄ በወታደራዊ ቋንቋ ሬሌቫንት ሊሆን ይችላል። ምክንያቱም ረዳት አውሮፕላን ሊመጣ ይችላል ወይ ሄሊኮፕተር ለሎጂስቲክስ አገልግሎት ሊሆን ይችላል። ይሁን በወታደራዊ ቋንቋ የሆነ ሬሌቫንስ ይኖረዋል። ቦሎፎን በጣም ብዙ ቅርስ የነበረበት የአክሱም አንተ ከአክሱም ዲፓርት አድርገው ወይ አራይቭ አድርገው ከሆነ አክሱም ኤርፖርት በጣም ብዙ በጣም ውብ ተደርጎ የተሰራውን የአክሱም ውስጡን ከነወንበሩ ሙሉ በሙሉ ማውደም የሚችል ትነግ ሊኖር አይችልም። ይሄ ጁንታ የምትሉት ሊኖር አይችልም። ወንበዴ ምናምን የምትሉ ቋንቋ ሊኖር አይችልም። አክሱም ዩኒቨርሲቲ ይሄ አክሱም ኤርፖርት ማን አወደመው? ኢንዲፔንደንት ይሄ ጊዜ ካለፈ በኋላ እንዴት ተደርጎ እንዴት ማን እንዳወደመው ግልጽ ይሆናል ለኢትዮጵያ ሕዝብ። አክሱም የማንም አይደለም፣ የትግራይ አይደለም። ይሄ በፌደራል በጀት የተሰራ ምናልባትም ገንዘቡ በብድር ተሰርቶ ሊሆን ይችላል። የኢትዮጵያ ኤርፖርቶች ድርጅት ያሰራው የመንግስት ነው፣ የኢትዮጵያ ንብረት ነው። አክሱም በትግራይ ምድር ነው ግን የተሰራ። ይሄ ሙሉ በሙሉ ትግራይ ውስጥ የተተከሉ ተቋማትን የማውደም ስራ ሀ ብሎ የጀመረው ከምዕራብ ነው። ከምዕራብ ከስኳር ፋብሪካ ጀመረ። እሱም በአውሮፕላን መምታት ጀመሩ። ከዛ በኋላ አልመታው ነው የሚለው። በነገራችን ሁሉም አላደረኩም ነው የሚለው። ተቋማት ያፈርሳ አላደረኩም ነው የሚለው። እና ይሄን ሁላ ግልጽ የሚሆነው ተቋማት ሲመጡ የውጭ ጋዜጠኞች ገብተው የትግራይ ምድር ገብተው ይሄን ሁላ ተቋማት እንዴት ፈረሰ? አልመዳ ጨርቃ ጨርቅ ማን ነው አፈረሰው ብሎ አብይ አህመድ ለማን ነው የሚናገር? ማን አፈረሰው ብሎ ነው የትግራይ ህዝብ የሚናገር? ትነግ ጨርቃ ጨርቅ አፍርሳ ለትግራይ ህዝብ እንዳይጠቀም ብላ አፍርሳው ሄደች ብሎ ነው ለትግራይ ህዝብ የሚናገረው። አልመዳ አክሱም ዩኒቨርሲቲ እንደዛ ነው ብሎ የሚናገረው የኢትዮጵያ ህዝብ። የቀደም ሲል የገለጽኩት አድግራት መድኃኒት ፋብሪካ ማን አወደመው ብሎ ነው ለኢትዮጵያ ህዝብ የሚናገር። ብዙ ነገር አለ። ተበልሽ እመጣለሁ ኃይሌ፣ ብዙ ሰዓት ፈጀሁበት፣ ይቅርታ። እዚህ ጋር ለትግራይ ህዝብ ይናገረዋል። የትግራይ ህዝብ እኮ እንደማያምነው እኮ ያውቃል። የትግራይ ህዝብ እኮ እያየው ነው ያለው። ትግራይ ህዝብ ማያው ነው የፈለገው ቢናገር የትግራይ ህዝብ ውሸታም፣ ቀጣፊ፣ አጭበርባሪ መሆኑ ስለሚያውቀው አብይ አህመድም ራሱ ያውቀዋል። ትግራይን ማታለል እንደማይችል የትግራይ ህዝብን እንደዚህ ተናግሮ ማታለል እንደማይችል ያውቀዋል። አብይ አህመድ እየዋሻ ያለው ለሌላው የኢትዮጵያ ህዝብ ነው። እኔ የሚያሳዝነኝ አንዳንድ የሚገርመኝ ነገር በቃ ዛሬ ራሱ ሲጽፉ የነበሩ ሰዎች ትልልቅ ሰዎች በጣም ማከብራቸው ከዚህ በፊት ማቃቸው እንዲሁ በአካል ማቃቸው ሰዎች ሲናገሩ ነበር። ኮንግራቹሌሽንስ በቃ የመቀለ ተይዟል ትነግ ወይ ጁንታ ያሉ ሲናገሩ ነበር። ጁንታው በቃ አልቆለታል ምናምን። እንዴት ነው የሚያስቡት? እኔ በጣም ነው የሚገርመኝ። ለመሆኑ በቃ አንዳንዴ ታስባለህ አንድ ሀገር ውስጥ ነን ወይ ያለ ነው ብለህ ራስህ ትጠይቃለህ። መቀለ መያዝ ማለት የነገሮችን መጨረሻ አድርገው ያውም ትልልቅ ሰዎች ነው። ኦርዲናሪ ሰው እኮ ቢናገር ምንም ችግር የለውም። የሆነ ተራ ሰው ቢናገር መቀለ ስለተያዘ በቃ የህወሓት ነገር ወይም የትግራይ ነገር አበቃላት ይባላል። መቀለ ተያዘ ማለት መቀለ ነው ወይ ትግራይ ውስጥ ያለው? መቀለ እኮ 0.2% ማትሆንም እኮ ከትግራይ ከጠቅላላ መሬቱ እንዴት አድርገው ነው አሁን የትግራይን ማለት የትግራይን ህዝብ ትግል የትግራይን ህዝብ ይሁላ እየተደረገ ያለው ትግሉ ሁሉ ማለት ነው በመቀለ እንዴት ሊመዝኑ ይቻሉ? እና በጣም በቃ በትልቅ ተደስተው እንኳን ደስ አለን አብያችን እንደዚህ ያሉ ሲጽፉ በጣም ነው የገረመኝ በዚህ ጉዳይ። በሌላ በኩል እንደሰማነው ከሆነ ጎንደር በተኩስ ነው በቃ ዛሬ ምሽት በተኩስ በእልልታ መኪኖች በቃ እልል እያሉ ነው ያመሹት።
መቀለ ተያዘ ብለው ማለት ነው በቃ ትህነግ ተቀበረ በቃ ምናምን ብለው ትልልቅ በቃ እንትን ይዘው ሲጨፍሩ እንዳመሹ ሰምተናል ባህር ዳርም እንደዛ ማለት ነው የሚገርመው ነገር ስታሊን የአማራ ልዩ ኃይል ወይም የአማራ ሚሊሻ ወይንም ከዛ የሚመጣው ማንኛውም ነፍጠኛ እንኳን ትግራይ ሊደርስ ይቅርና ትግራይ በ200 እና በ300 ሜትር ርቀት ማየት አይችልም የሚችል ኃይል አልነበረም አሁን አብይ አህመድ ሽፋን ሰጥቶ የኤርትራ ኃይል ሽፋን ሰጥቶ የአረብ ኤምሬት ደገፍ መጥቶ የሶማሊያ ኃይል ከሶማሌ ሳይቀር መጥቶ እነዚህ ሁሉ ኃይሎች ከ200,000 በላይ ጦር ባይመጣ ኖሮና ትግራይን ላይ ጥቃት ባይፈጽም ኖሮ እንኳን የአማራ ልዩ ኃይል እንኳን የትግራይ መሬት ጫፏ ሊነካ 200 እና 300 ሜትርም ወይንም 1 ኪሎ ሜትር ርቆ ማየት የሚችል ኃይል አይደለም እንደ ትልቅ እንደ ጅግና በቃ እንደዚህ ያደረገ የአማራ ጀግነት ማምሲልን ያስቀኛል ነው በእውነት በምን አይነት ስብዕና ላይ እንደተገነቡ በጣም ነው የሚገርመኝ እና የአማራ ልዩ ኃይል እነሱ በጣም ነው የሚያስቁኝ የባይዘወይ ሶሪ እንደዛ ለማለት ኤኒዌይ አሁን ምንድነው ይሄንን ጦርነት እስካሁን ድረስ አሁን ሰው ያለ ያለው ምንድነው ይሄንን ጦርነት የህግ ማስከበር ነው ብርሃኑ ጁላ በተከታታይ ሲናገረው ነበር ይሄ ጦርነታችን የህግ ማስከበር ስራ ነው እየሰራን ያለ ነው ብለዋል ይሄ ጦርነት ምንድነው የተፈጸመው በዚህ ጦርነት ምንድነው እውነት የህግ ማስከበር ነው የሚለው ነው ባይዘወይ ቅድም ስትናገረው የነበረ መከላከያ ነው ወይ ስትል መከላከያ የሚባል የለም በአሁኑ ጊዜ መርሰናሪ ነው ያለው የአቢ ተላላኪ ነው ያለው የአቢ ስራ አስፈጻሚ ነው ያለው የኢሳያስ ተላላኪ ነው ያለው የአረቦች የአረብ ኤምሬት ተላላኪ ነው ያለው መርሰናሪ ነው ከሃጅ ነው ያለው እንጂ አሁን መከላከያ የሚባል ኢትዮጵያ ውስጥ የለም መከላከያ አብይ አህመድ ፈረሰው ስለዚህ መከላከያ ብለን መጥራት አንችልም መከላከያ የለም በአሁኑ ጊዜ ኢትዮጵያ ውስጥ ያለው የአቢ ተላላኪ ኃይል አለ እሱ ነው አሁን ያፈረሰ የኤርትራ ኃይልም መጥተው ሲወር አገር ሲያፈርስ ዝም ብሎ ያያለው ይሄ አቢ ተላላኪ ኃይል ነው ስለዚህ መከላከያ አለ ብለን ስሙም ራሱ መከላከያ ማለትም አይቻልም ለማንኛው በዚህ ጦርነት ምንድነው የሆነው የእውነት የህግ ማስከበር ነው ወይ የሚሉ አንዳንድ የዋሆች ማለት ትንሽ ከተረዳቸው በሚል ትንሽ ነጥቦች ልናገር በዚህ ጦርነት ከተጀመረ ወዲህ እስካሁን ድረስ በሺዎች የሚቆጠሩ የትግራይ ተወላጆች በተለያዩ የአገሪቱ አካባቢ ኢትዮጵያ ውስጥ ታስረው ይገኛሉ በአሁን ጊዜ በተለያዩ የአገሪቱ አካባቢ በሰንዳፋን ጨምሮ በድዴሳ በታጠቅ ማሰልጠኛ እንዲሁም በተለያዩ በጂንካ አካባቢ የተለያዩ ቦታዎች በሺዎች የሚቆጠሩ የትግራይ ተወላጆች በአሁን ጊዜ ታስረው ይገኛሉ ከዚህ በተጨማሪ በተለያዩ መስሪያ ቤቶች የነበሩ ኦልሞስት በሁሉም በሚባል ሁኔታ በፌደራል መስሪያ ቤቶች የነበሩ አሁን ስራቸው አቁመዋል ተባረዋል የትግራይ ተወላጆች በዚህ ውጊያ ላይ በዚህ ግጭት ከተነሳው እዚህ በሌላ በኩል ብዛት ያላቸው ባለሀብቶች ብዛት ያላቸው ሰዎች ነጋዴዎች ንብረታቸው ተዘርፈዋል በኢትዮጵያ ውስጥ ማለት ነው በሺዎች የሚቆጠሩ ነው ዝም ብለ ብዛት ያላቸው ስል በሌላ በኩል በማይካድራ ጨምሮ በምዕራባዊ ዞን በተለይ በምዕራባዊ ትግራይ በሺዎች የሚቆጠሩ ሰዎች ከአካባቢው እንዲፈናቀሉ ተደርገዋል በመቶዎች የሚቆጠሩ ተገድለዋል እስካሁን ድረስ ምናልባትም በሺዎች ሊሆኑ ይችላሉ እስካሁን ድረስ በሚወጣ ያለው መረጃ ብዛት ያላቸው የትግራይ ሰዎች ተጨፍጭፈዋል ማይካድራ ብቻ በመቶዎች የሚቆጠሩ በ7 እና በ800 የሚሆኑ የትግራይ ተወላጆች ተገድለዋል ማይካድራ ብቻ አሁን ይሄ ማይካድራ ተገድለዋል ምናምን ያለ ድራማ እየሰራ ያለው ይሄ የተነፍጠኛው ሚዲያ እንተውና የትግራይ ተወላጆች ናቸው የተጨፈጨፉት ሙሉ ለሙሉ የአማራ የሚባል ነገር የተጨፈጨፈ የለም በተጨማሪ እንደገና አሁን ከዛሬ 3 ቀን ጀምሮ ምንድነው ያደረጉት በተለያዩ የማይካድራ ቦታዎች በተለይ ደግሞ አምና አረጋዊ የሚባል ቤተክርስቲያን አለ እዛ ወረቀት በትነዋል ምንድነው ያሉት የትግራይ ማለት ትግርኛ ተናጋሪ ብቻ ሳይሆን ማለት የትግራይ ተወላጅ ብቻ ሳይሆን ከትግራይ ተወላጅ ግማሽ በግማሽ ወይም በአባቱ ወይም በእናቱ የሆነ በዚህ ቦታ መኖር አይችልም ብለው አሁን አዘርዋይስ እንገድላቸዋለን ብለው ማስጠንቀቂያ ሰጥተዋል ሰው አሁንም እየወጣ ነው ያለው ከአካባቢ በዳንሻ አካባቢ ወደ 2000 የሚሆኑ ሰዎች ታስረው ነው ያሉት በአሁን ጊዜ የት እንዳሉ አይታወቅም የአማራ ሚሊሻ ነው የወሰዳቸው አሁን በዳንሻ አካባቢ ማለት ነው በሌላ በኩል እንደገና በማይካድራ ወጣ ብሎ እንደገና በአንድ እንትን ወደ 98 ሰዎች አሁን ተገድለዋል በዚህ በ3 ቀን ማለት ነው ተገድለው አሰልፈው ነው የገደሏቸው ተብሏል በሌላ በኩል ከ40,000 በላይ በአሁን ጊዜ ሱዳን ውስጥ ገብተዋል የትግራይ ተወላጆች ከ40,000 በላይ ስደተኞች አሉ በሺዎች የሚቆጠሩ እንደገና በሱዳንና በኢትዮጵያ መካከል በድንበር ላይ በአማራ ታጣቂዎችና በአቢ ተላላኪዎች ቅጥረኞች ታግተው ነው ያሉት አሁን ብዙ ሴቶች ላይ ጾታዊ ጥቃት ደርሰዋል ብዙ ሰዎች ላይ ግድያ ብዙ ሰዎች ላይ ዝርፊያ ተደርገዋል ይህ እስካሁን ድረስም እንደቀጠለ ነው ያለው በሌላ በኩል በመሰረተ ልማት በኩል ምንድነው ያደረገው ቅድም ስትገልጸው ነበር የነ አልመዳ ጨርቃ ጨርቅ የበአድዋ አካባቢ ያሉት ፋብሪካዎች የአዲግራት መድኃኒት ፋብሪካ ስትገልጸው ነበር ይሄ
ጦርነት ከታወጀ ወዲህ ሆን ተብሎ የትግራይ መሰረተ ልማቶች እንዲወድሙ ተደርገዋል። አብይ አህመድ በጦር አውሮፕላኖች የተከዘ ሃይድሮ ኤሌክትሪክ ፓወርን ጨምሮ የመቀሌ ዩኒቨርሲቲና የተለያዩ ቦታዎችን በአውሮፕላን ደብድበዋል አብይ አህመድ። በተጨማሪ እንደገና አብይ አህመድ የኢሳያስ ወታደሮችን በመጋበዝ የተለያዩ ንብረቶች ከትግራይ እንዲወሰዱ ተደርገዋል። ቅድም ስትነግረው የነበረው ይሄ ቅጥረኛ የአብይ ኃይል የአብይ ሰራዊት ማለት ነው እንትና የሚመራው ይሄ ብርሃኑ ጁላ የተባለ አንድ ሙርከኛ እሱም የሚመራውን ምን ያደረጉ እንዳለ ከኤርትራ ኃይል ጋር ተባብረው ቅድም ገልጸዋል አልደግመውም። ስለዚህ ይህንን ነው የህግ ማስከበር እያሉን ያሉት። ይህንን ነው የህግ ማስከበር ነው ትግራይ ምን አደረገው እያሉን ያሉት። ግን የህግ ማስከበር አይደለም ለሚረዳው ሰው ጭንቅላት ላለው የሚያስብ ትንሽ አይምሮ ላለው ሰው ነው የምናገረው ያለው እንጂ አብዛኛው መንጋ የሱ ደጋፊ አብደዋል፣ በሱ ፖለቲካ አብደዋል። እንደ ሰውየው ራሱ ያበደ ነው በብዛት። ስለዚህ ለነሱ አይደለም የምናገረው እኔ ጭንቅላት ላለው ሰው ለሚያስብ ሰው ነው የምናገረው። ይሄ ጦርነቱ ምንድነው ያሉት? ጦርነቱ የአጼ ምኒልክ ጦርነት ነው ብለውታል። ይህ ጦርነት የአጼ ምኒልክ ጦርነት ነው ብለዋል። ጎንደርና ጎጃም ላይ እንደዛ ብለው ነው ሰልፍ ሲያደርጉት የነበረ። አዎ እውነትም የአጼ ምኒልክ ጦርነት ነው። አጼ ምኒልክ አድዋን ካሸነፉ በኋላ አድዋ አሸንፍ ያለው ካሉ በኋላ ወደ ደቡብ የአገራችን ክፍል ያደረጉት ምንድነው ያደረጉት? ዘሴም አሁን እየተደረገ ያለው ነው። ትግራይ ውስጥ ወረራ ነው። የግዛት ማስፋፋት ጦርነት ነው። ግዛትን የማስፋፋት ጦርነት ነው ይሄ ጦርነት። ይሄ ተስፋፊ ኃይል ነው ከኋላ ሆኖ እየመራ ያለው። በየደረሱበት አሁን ምንድነው ያሉት? እንደዚያ መልሰናል፣ መሬታችን ወልቃይት እንደዚህ ያደርገናል፣ ራያ እንደዚህ ያደርገናል ነው የሚሉ ያሉት። የህግ ማስከበር አይደለም፣ የነፍጠኛ ጦርነት ነው፣ የወራሪ ጦርነት ነው። ሶስት ኃይሎች ናቸው በዚህ ላይ የሚሳተፉ ያሉት። አብይ አህመድ ስልጣኑን ለማራዘም፣ ፌደራል ስርዓቱን ለማፍረስ፣ ህገ መንግስቱን ለመቅደድ የመጀመሪያ የትግራይን ህዝብ ማንበርከክ አለበት አብይ አህመድ። ሁለተኛ የትግራይ ህዝብ ስላልተቀበለኝ ብለው ቂም በቀል አለበት። ለብዙ ጊዜ የትግራይ ህዝብ ላለፉት 3 ዓመታት የትግራይ ህዝብ አልተቀበለው፣ ቂም በቀል አለበት። ስለዚህ ይሄን ህዝብ ማንበርከክ አለብኝ ብሎ የመጣ ሰው ነው። ሁለተኛ አብይ አህመድ መርሰነሪ ነው። የኢሳያስ አፈወርቂ ስራ አስፈጻሚ ስለሆነ ኢሳያስን ቂም በቀል ስላለው ኢሳያስ ተጠቅሞ ነው ይሄን ጦርነት ያካሄዳለው። ኢሳያስ አፈወርቂ የ60 ዓመታት ያክል ቂም ነው፣ የግል ቂም ስላለው ኢሳያስ አፈወርቂ በአገሪቷ ታክል ልማት ስላልሰራ አገሪቷን ኤርትራን ወደ ጨለማ ስለከተታት ትግራይ እንደዚህ ደምቃ ትግራይ እንደዚህ ለምታ ስታይ ኢሳያስ አይፈልግም። ቂመኛ ነው። ከቲፒኤልኤፍ መሪዎች ጋርም ቂም አለው። ስለዚህ ኢሳያስም ተሳታፊ ነው። ዋናው ግን ኃይል እኛ ፎከስ ማድረግ አለብን። ዋናው ኃይል እዚህ ጋር ያለው ግን ነፍጠኛውና ተስፋፊው ነው። ትግራይን ማንበርከክ ነው። የትግራይን መሬት መዝረፍ ነው። የትግራይን ርስት መዝረፍ ነው። የትግራይ ህዝብ ባለፉት እና አጼ ዮሐንስ እና አጼ ኃይለ ሥላሴ እና አጼ ምኒልክ ሲጠቀሙበት የነበረው ነው። አዶንቁረህ አስረበህ ግዛ የሚባል ፖሊሲ ያለው ትግራይ ላይ። የትግራይን ህዝብ ለማስራብ ደግሞ የትግራይ መሬቶች ለመሬቶች ናቸው የሚባሉት፣ ጥሩ መሬቶች ናቸው፣ ጥሩ ግዛቶች ናቸው የሚባሉት መያዝ አለበት ይሄ ነፍጠኛ ኃይል። በሌላ በኩል ነገር ትግራይ ወደ ሱዳን እንዳትወጣ መዝጋት አለበት፣ በሱ አስተሳሰብ ማለት ነው። በሌላ በኩል እንደገና ትግራይ ጋር ያለው መሰረተ ልማትን ማውደም አለበት። እያወደመ ያለው ይሄ ነው። ባለፈው ኮስ ስንሰማ እኮ ነበር ትግራይን ጨብጣታለን፣ ትግራይ ውስጥ ያሉት ፋብሪካዎችን ነቅለን እናመጣታለን ያሉ እኮ ነበር ሲናገሩ የነበረ ነው አሁን እየፈጸሙ ያሉት። ስለዚህ ዋናው ጦርነት ይሄ ወረራ ነው፣ የአጼ ምኒልክ ጦርነት ነው ብለውታል። አዎ የአጼ ምኒልክ ጦርነት ነው አሁን ትግራይ ውስጥ የተካሄደ ያለው። የዘረፋ ጦርነት ነው። ትግራይን የማውደስ ጦርነት ነው። ትግራይን የማንበርከክ ስትራቴጂ ነው። ይህ ነገር ግን የህግ ማስከበር ጦርነት ነው ብትለኝ አንተ አብደሃል ወይንም በህልም ዓለም ውስጥ ላይ ያለው። ጦርነቱ እንደዚህ ነው። አሁን ትግራይ ውስጥ የተካሄደ ያለው ጦርነት ነገ ለምሳሌ ዛሬ በሽፋን የትግራይን የአብይ ጦር ተጠቅመው የኢሳያስን ተጠቅመው በሽፋን ግዛቱ ካስፋፋ ይሄ ተስፋፊ ኃይል ወይ ነፍጠኛው ኃይል ነገ እንደገና አዲስ አበባ፣ አዳማ እና ቢሸፍቱ እንደዚህ አይነት የማይፈጽምበት ምንም አይነት ተአምር የለም። ስለዚህ ከዚህ ነው መማር ያለበት። ብሔረሰቦች ሆነ ማንኛውም ከዚህ ነው መማር ያለበት። ይህ ጦርነት የተስፋፊነት ጦርነት ነው። ትግራይን ካንበረከኩ ወደ እናንተ ናቸው የምንለው ከዚህ ይሄ ነው እውነቱ። እንኳን ትግራይ የታጠቀ ህዝብ፣ የተደራጀ ህዝብ፣ ዓላማው የሚያውቅ ህዝብ፣ ለዘመናት ትልቅ ታሪክ ያለው ለዘመናት ኦርጋናይዝድ የሆነ ህዝብ ካንበረከኩ ሌላውን በቀላሉ ማንበርከክ ይችላሉ። እነሱ ብለዋል ሌላው ገብስ ነው ብለዋል። ገብስ ነው እንወቅተዋለን ብለዋል። ስለዚህ ጦርነቱ ይሄ ነው። አሁንም ምናገር ያለው ህሊና ላለው ትንሽ ለሚያስብ እንጂ ይሄ መንጋ ምንም ማድረግ አይቻልም። ይሄ ጁንታ እንደዚህ ተሸነፈ ባይዘው ይሄ ጁንታ የሚለው ቃል ራሱ ስታሊን
ፖለቲካል ሳይንስ አዲስ አበባ ዩኒቨርሲቲ አስተማሪ አንድ ሰው ባለፈው ፌስቡክ ጽፎ ጁንታ ብሎ ሲጽፍ አስተማሪ ነበር አዲስ አበባ ዩኒቨርሲቲና እንዴት ነው ሰው ያበደው ባይ ዘ ወይ ጁንታ ማለት ጁንታ የሚለው ትርጉሙ ስቴት ፓወር የያዘ አንድ ግሩፕ ኦፍ ፒፕል ኦር ፓርቲ ሆኖ ስቴት ፓወር ያለ ከህግ ውጭ ማለት ነው ወይንም ህጋዊ ባልሆነ መንገድ ስልጣን የያዘ ቡድን ነው ወይ በመፈንቅለ መንግስት ወይ በተለያየ ስቴት ፓወር የተቆጣጠረ ነው ጁንታ የሚባለው ቲፒኤልኤፍ ለምሳሌ ጁንታ ካልከው ቲፒኤልኤፍ ትግራይ ውስጥ ነው ያለው ቲፒኤልኤፍ ፓርቲ ነው ጁንታ ሊሆን አይችልም ለፓርቲ ጁንታን ለፓርቲ አይወክልም እና ፖለቲካል ሳይንስ አስተማሪ ሆኖ ጁንታ አሁን ለምሳሌ አብይ አህመድ እንግዲህ አብይ አህመድ አካዳሚሻን ማለት የአካዳሚክ ባክግራውንድ ስለምናውቅ ወይ አቅሙ ስለምናውቅ አብይ አህመድ ጁንታ ቢል ምንም ብዙ አይገርምህም ምክንያቱም አብይ አህመድ የማይክሮ ሊንክ ሰው ስለሆነ ምንም ይሄን ያህል ብዙ እንትን አያደርግም ግን አዲስ አበባ ዩኒቨርሲቲ አስተማሪ ሆኖ ሰው ጁንታ ቢል ሲል የአብይ አህመድ ሰምቶ እኔ ኢትዮጵያ ውስጥ እብደት መጥተዋል ወይስ አብደዋል ወይ ሰው እምትላለህና በጣም ነው የገረመኝ ጁንታ ያለው ሲናገር እንዴ አብይ አህመድ ይሳሳታል እንዴት ሰው ይሳሳታል እንዴት ሰው ዝም ብሎ አብይ አህመድ ስለተናገረ ይናገራል ይሄ በጣም ራሴን በጣም ነው የገረመኝና በሌላው በኩል አንድ ልናገር ስታሊን በጣም አሳዛኝ ዜና በጣም የሚያሳዝን ዜና ነው ያለኝ ከኤርትራ የመጡ እንግዲህ ኢሳያስ ስልጣን ከያዘ ወዲህ ባለፉት ጥቂት አመታት በተለይ ባለፉት 10 አመታት ወደዚህ እስከ ሚሊዮን የሚሆን የኤርትራ ሰው ነው ወደ ውጭ የወጣው ሂማን ራይትስ ዎች ያወጣው ሪፖርት ባለፈው በ20 አመታት ብቻ 1.6 ሚሊዮን ነው ከሀገሪቷ የወጣው ከኤርትራ ኢሳያስ አፈወርቂ በፈጠረው ችግር ማለት ነው ኤርትራ ውስጥ በአሁን ጊዜ መንቀሳቀስ የለም ኤርትራ ውስጥ ባይዘወይ ላለፉት 20 አመታት ስቴት ኦፍ ኢመርጀንሲ ነው ያለው በአገሪቷ ከጫፍ እስከ ጫፍ ሰው መንቀሳቀስ አይችልም ካስመራ እስከ ደቀምሐረ ወይንም ካስመራ እስከ ጎዳይፍ ለመሄድ የተለያዩ ኬላዎች አልፈ ነው መንቀሳቀስ የለም የእምነት ነፃነት የለም የመሰብሰብ ነፃነት የለም የፈለከው ነገር ማድረግ አትችልም አስመራ ውስጥ ምግብ በኩፐን ነው የምትገዛው በኩፐን ለአንድ ቤተሰብ ለምሳሌ 6 ዳቦ 7 ዳቦ ሊደርስ ይችላል ምግብ ከሌለ ደግሞ አንዳንዴ 5 ዳቦ በእንደዛ ልክ እንደ ኖርዝ ኮሪያ እንደው ኖርዝ ኮሪያ የተሻለ ነው ከኤርትራ እና ብዙ ሰው ነው የወጣው ከኤርትራ ብዙ በኢሳያስ አማካይነት ማለት ነው ኢሳያስ ስልጣን ከያዘ ወዲህ እና ትግራይ ውስጥ በአሁኑ ጊዜ ከ100,000 በላይ የኤርትራ ስደተኞች አሉ አሁን ትግራይ ውስጥ በተለይ እነዚህ ስደተኞች ያሉበት ቦታ ከተቆጣጠሯቸው በኋላ በሺዎች የሚቆጠሩ የኤርትራ ተወላጆች ታፍነው ተወስደዋል የኢሳያስ ኃይሎች ገብተው በሺዎች የሚቆጠሩ ታፍነው በተለይ ከሕጻጽ አካባቢ አፍነው እንደወሰዷቸው ከዛ የደረሰ መረጃዎች ያመለክታሉ በዚህ ላይ እንግዲህ ኢሳያስ ይህንን ያደረገበት ለምንድን ነው ይህ በተለይ በዚህ በዓለም አቀፍ ህግ በጣም ትልቁ ወንጀል ነው በዩናይትድ ኔሽን ወይንም በዩኤንኤችሲአር የሚባል ህግ በ1951 የወጣው ህግ በ1951 ኢንተርናሽናል ሬፊጂስ ሎው የሚባል በ1953 ኢንተርናሽናል ሬፊጂስ አክት የሚባል ተሻሽሎ የወጣው የ1951 እንደ አውሮፓውያን አቆጣጠር በ1961 እንደገና ኢንተርናሽናል ሬፊጂስ ኮንቬንሽን የሚባል አለ በ61 እና በ63 ማለት ነው በዓለም አቀፍ ህግ አንድ ሰው ከአገሩ ሲወጣ በስደት ማለት ነው ይወጣል የሚወጣበት በሶስት ምክንያት ነው ዋናው በተለይ በኢንተርናሽናሊ ሪኮግናይዝድ የሆነ ህግ ማለት ነው አንደኛው በሃይማኖቱ የሆነ ግፍ ሲደርስበት በሌላ በኩል በፖለቲካ አመለካከቱ ወይ ከተቃወመ ወይ እንትን ካለ እንትን ሲል ማለት ነው በሌላ በኩል በዘር ጥቃት ሲደርስበት ከአገር ይወጣል ከአገር ሲወጣ እንደገና ሶስት ህጎች አሉ መጀመሪያ ያረፈበት አገር የመጀመሪያውን አገር ማለት ነው ሁለተኛው አገር የሚባለው ለምሳሌ ኢትዮጵያ እዛ መኖር ከፈለገ ወይንም ይሄን አገር ሴፍ ነው ለኔ ካለ እዛ መቀመጥ ይችላል ይሄ ባለም አቀፍ ህግ ነው በሁለተኛ እንደገና ነው እኔ እዚህ እንትን ደህንነት አይሰማኝም ካለ ወደ ሶስተኛ አገር ተልኮ ሪሴትል ይደረጋል ማለት ነው ስለዚህ እነዚህ በኢንተርናሽናል ህግ ኢትዮጵያ እንደገና የዚህ ሁሉ ኮንቬንሽንስ ፈርማለች ባለም አቀፍ ደረጃ ሁሉም ማንኛውም ኮንቬንሽን የዩናይትድ ኔሽን ኢትዮጵያ ፈራሚ ነች አብይ አህመድ አሁን እነዚህን ነው ፈርማ አገሪቷ ያስገባቻቸው በስደተኝነት አሳይለም የተሰጣቸው ወይም ጥገኝነት የተሰጣቸው እኔ የነዚህን ደህንነት ተቀበላለሁ ብላ ወደ ኢትዮጵያ ያስገባቻቸው ለዛ ለገዳዩ ያውም ደግሞ ለአባረራቸው መንግስት ያውም ደግሞ በእስርና በግድያ ለሚፈልጋቸው ኢሳያስ አፈወርቂ አሳልፎ ሰጥቷቸዋል በሺዎች የሚቆጠሩ ከትግራይ ማለት ነው ይህ ትልቅ ወንጀል ነው እነዚህ የጦር ወንጀል ሲፈጽሙ የነበሩና አብይ አህመድ አሁንም የዓለም አቀፍ ህግ በተለይ ደግሞ ይሄ ክራይም አጌንስት ሂዩማኒቲ በሰብአዊነት ላይ የሚፈጸሙ ወንጀል ፈጽመዋል አብይ አህመድ ነገ ትግራይ ሲከፈት ነገ የተለያዩ ሚዲያዎች ሲገቡ
እንግዲህ ይህንን ነገር ትልቅ መነጋገሪያ አርዕስት ይሆናል ማለት ነው የዓለም አቀፍ ማህበረሰብ ላይ። አብይ አህመድ እስከዚህ ድረስ ነው ወንጀሉ። አብይ አህመድ በትግራይ ላይ ብቻ ሳይሆን የዓለም አቀፍ ህግ በትግራይ ላይ ዋር ክራይም ፈጽመዋል። ያለምንም ጥርጥር የጦርነት ወንጀል ፈጽመዋል። በትግራይ ላይ ይሄ የነፍጠኛ ተስፋፊ ኃይል ብቻ ሳይሆን በማይካድራና በተለያዩ ቦታዎች የፈጸመው አብይ አህመድ የጦር ወንጀል ፈጽመዋል በትግራይ ላይ። አሁን እንደገና ኢንተርናሽናል ክራይም አጋንስት ሂውማኒቲ እየፈጸሙ ነው ሁለቱም ከኢሳያስ አፈወርቂ ጋር አንድ አምባገነን መሪ ጋር። ስለዚህ ይሄ በጣም የሚያሳዝን ሁኔታ ነው። እዛ አካባቢ የደረሰን መረጃዎች በጣም ነው ያዘንኩት። እንግዲህ ሚዲያዎች ሲገቡ ይሄ ሁላ ያጋልጡታል። ኤኒዌይ አብይ አህመድ አሁን ሊወጣበት የማይችል ወንጀል ውስጥ ነው ያለው ለማለት ነው። ስታሪ ነው ዳንተ የጁንታ ነገር ጁንታ ያልከው የአንኤሌክትድ ጋቨርንመንት ማለት ነው። በቋንቋ ፍልስፍና አያስፈልገውም። ያልተመረጠ መንግስት ማለት ነው። አጋጣሚ የትግራይ መንግስት በአብይ አህመድ በራሱ ካለውም የተመረጠ መንግስት ነው ካልከው በራሱ በፌዴሬሽን ምክር ቤት 1 ዓመት አራዝሜልሃለሁ የተባለ ፓርቲ ነው። የትግራይ ገዢ ፓርቲ ነው። ከዛ በኋላ እሱ እንኳን አይሆንም ከተባለ እንኳን በራሱ በ2.75 ሚሊዮን ህዝብ የተመረጠ ፓርቲ ነው። የትግራይ ክልላዊ መንግስት ህጋዊ መንግስት ነው። በዚህ ሰዓት አብይ አህመድ አጠናቅቄያለሁ ኦፕሬሽንን ጨርሻለሁ ብሎ ለዓለም ህዝብ ቢናገርም ለሱ ተከታዮች ኢትዮጵያውያን ምስኪን ኢትዮጵያውያን ለማጭበርበር ቢሞክርም የትግራይ ሌጂቲሜት ጋቨርንመንት ምንም ጥያቄ የለው። ምንም እዚህ ላይ ብዙ የምንነጋገረው ነገር የለም። ለዚህ ነው ውጊያው ገና አልተጀመረም ያልነው። ለዚህ ነው ውጊያው ገና አልተጀመረም። አሁን ነው አሪፍ አቅጣጫ ተቀርጾ አቅጣጫው ከዚህ በኋላ በትግራይ ምድር ጦርነቱ በትግራይ ምድር የሚሆንበት እድል ላይኖረው ይችላል። የኔ ግምት ነው። እንደ አንድ ሰው ተራ ሰው ግምት ይሄ ነው። ትግራይ ምድር ውስጥ ከእንግዲህ በኋላ የሚደረግ ጦርነት ላይሆን ይችላል። ከአብይ አህመድ የሚፈልገው መቀለ ጨርሻለሁ ኦፕሬሽን ጨርሻለሁ የሚለው ይሄ አሳዛኙ ነገር ኃይሌ ኢህአዴግ በ1984 በኢትዮጵያ አቆጣጠር 84 ልክ እንደገባ በአመቱ ከነበሩት 18 የታጠቁ ፖለቲካ ፓርቲዎች አንዱ ኦነግ ነበር። ኦነግ በዛ ሰዓት በትራንዚሽናል ጋቨርንመንት ጊዜ የተወሰኑ ትምህርት ሚኒስቴርን የአንዳንድ ሚኒስቴር መስሪያ ቤቶችን ሰጥቶ ነበር ለኦነግ። ከዛ በኋላ በነበረው የፖለቲካ ልዩነት ከኢህአዴግ ጋር መግባባት አልቻለም። ኢህአዴግ የነበረው ፈርጠም ያለ ፖለቲካዊና ወታደራዊ አቅም ተጠቅሞ ሙሉ በሙሉ ይሄ ድርጅት ያለው በኦሮሞ ህዝብ ልብ ውስጥ መኖሩ በደንብ ሳያገናዝብ ገና ወደ ኦሮሞ ህዝብ ልብ ያልገባ ማን ነው የሚባለው ኦህዴድን ገና እነ ባጫ ለበሌንና እነ አባዱላን የያዙትን ኩማ ደመቅሳ የያዙትን ኦነግ ገና ኢንትሮዲዩስ ያደረገ ወደ ህዝቡ እንዲገባ ኤስታብሊሽ ያደረገ የተለያየ ፕሮፓጋንዳ መስራት ጀመረ። በዛ ሰዓት እና አብይ አህመድ ወታደሮች ሆነው ገና ከተመለመሉ በዛ ሰዓት ሲመለመሉ ጊዜ ማለት ነው። ይሄ ትልቁ ስህተት የሰራው ኢህአዴግ ኦነግ ኦሮሞ ህዝብ እነጥለዋለሁ ነጥዬ የኢትዮጵያ ህዝብን ሰላም አድርጌ ኢትዮጵያን እመራለሁ ብሎ መንቀሳቀሱ ነበር። ትልቁ የሚባል በኢትዮጵያ ፖለቲካ ኢህአዴግ ከተጫወታቸው ስህተቶች ከፈጸማቸው ስህተቶች ኦነግን ከኢትዮጵያ ፖለቲካ ውጭ ማድረጉ ነበር። ኦነግ በኦሮሞ ህዝብ ውስጥ ያለውን ቦታ በህዝብ ልብ ያለውን ስፔስ ሳይገነዘብ በአክሽን ወታደራዊ አክሽን ብቻ ተማምኖ ያደረገውን ስህተት በኋላ ምን አይነት ዋጋ እንዳስከፈለው እናውቀዋለን። ኦነግ 48 ዓመት ወይስ 49 ዓመት ሆኖታል ከእንግዲህ ከተቋቋመ። ስንት ዓመት እድሜ ልኩ በትግል ጊዜ ቆይቶ ይሄ ሁሉ ዓመት ሙሉ ኦሮሞ ህዝብ ላይ ህዝቡ እንደ ትግራይ ውስጥ እንዳለው ህወሓትና የትግራይ ህዝብ ያለው ግንኙነት እናውቃለን ሁላችንም። ተመሳሳይ ስሜት በኦሮሞ ህዝብ እንዳለ ሳይገነዘብ ቀርቶ አይደለም ያኔ ኢህአዴግ ይሄን ያደረገው። ግን ይሄን በወታደራዊ አቅም በዛ ሰዓት በነበረው ፕሮባብሊ በዛ ሰዓት የነበረው ፖለቲካዊ ንቃተ ህሊና አንዳንድ ቫሪያብልስ ምክንያት ሊሆን ይችላል። ይሄን እንደዚህ አድርጎ ወደ አክሽን እንዲገባ ያስገደደው በዛ ሰዓት ኢህአዴግ መንግስት። ግን ትልቁ ስህተት የኦሮሞ ህዝብን ከኦነግ ለመነጠልና ኦህዴድን በዚህ ምክንያት የኔ አጋር ነው ብሎ የኦሮሞ ህዝብ ይወክላል ብሎ መቀጠሉ ነው። ከዛ በኋላ ዞሮ ኦህዴድን የከዳው ኦህዴድን የበላው ኢህአዴግን የበላው ራሱ ኦህዴድ ነው። ምክንያቱም የኦሮሞ ባክግራውንድ የለውም፣ የኦሮሞ ትረስት የለውም፣
ዞሮ ዞሮ ህዝቡን ሙሉ በሙሉ የኦሮሞ ፕሮቴስት ብሎ የኢትዮጵያን ፖለቲካል ስፔስ እንትን የቀየረው የኦሮሚያ ኦነግ ኦሮሚያ ውስጥ ሊሰጠው የሚገባው ቦታ ባለመሰጠቱ ምክንያት ነው። በተመሳሳይ አሁን አብይ አህመድ የሚያልመው ኢትዮጵያ የሚፈልጋት ያለ ከህወሓት ነፃ የሆነች ኢትዮጵያ መፍጠር ነው አብይ አህመድ የሚፈልገው። የአብይ አህመድ ቡድንም አብይ አህመድም የእድሜ ልኩ ከዚህ በኋላ ልብሴን አውልቄ ካባያን አድርጌ ቁጭ ላለው ንግስና ሚነካኝ የለም ብሎ ነው የሚመኘው ህወሓት በኢትዮጵያ ፖለቲካ ውስጥ እስከሌለ ድረስ። የኢትዮጵያ ፌደራል ስርዓት አንደኛ ተቆርቋሪ እና ሌሎች ብሔር ብሔረሰቦችን እንደ መከታ የሚቆጥሩት ህወሓትን ስለሆነ ስለዚህ ይሄ ከኢትዮጵያ ፖለቲካ ውጭ ካደረኩት ምንም ኢትዮጵያ ሰላም ትሆናለች፣ እንደፈለኩ ኢትዮጵያን መግዛት ይችላሉ ብሎ ማሰቡ ትልቁ ስህተት ነው። ኢትዮጵያ ወደ ማትወጣበት ጦርነት የከተታትን በዚህ ካልኩሌሽን ነው፣ በዚህ የተሳሳተ ካልኩሌሽን ነው። የትግራይ ህዝብ እና ህወሓት እንዴት ብለህ ነው የምትለየው? በአንድ ደም ውስጥ ያለው በሳይንስ በዲኤንኤ ምናምን ልትለየው ማትችል በምንም ተአምር በጣም የተዋሃደ በስነ ልቦና አንድ የሆነ ፓርቲና ህዝብ ነው። ወደንም ጠላን አብይ አህመድ ለፖለቲካ ፍጆታ ይሄን ቋንቋ አይጠቀምም፣ ልቦናው ግን ያውቃል። የኢትዮጵያ ህዝብ ሲናገሩ ፌስቡክ ላይ እንኳን ይሄን ቋንቋ እንኳን እየከበዳቸው እንኳን የትግራይ ህዝብ በቃ አይዞ ከዚህ በኋላ ነፃ እናደርጋለን ሲሉ ውስጣቸው ያውቁታል። ምን ያሉ እንደሆነ ውስጣቸው ራሳቸውን ጭምር እየዋሹ እንደሆነ ያውቃሉ። የትግራይ ህዝብ ደግሞ እነሱ ከሚሉት በላይ ነው ውስጥ ያለው ስሜት። ትግራይ ውስጥ ያለው የፖለቲካ መንፈስ አሁን ጦርነቱ ገና የ17 ዓመት የትግል ጊዜ እንደገና እንዲያገረሽ ስሜቱ ውስጥ እንዲያገረሽ ነው ያደረገው። የትግራይ ወጣት አሁን ትግራይ ውስጥ ያለው እንደ እሳት የሚለበለበው ስሜቱ ሁሉም ኢትዮጵያዊ የሚገነዘበው ነው። ለዚህ ነው ያሳዝናል ያልኩት። የኢትዮጵያ ጦርነት ማብቂያ የሌለው ጦርነት ውስጥ እንደገባች ኢትዮጵያ ትግራይም ኦልሬዲ ትግራይ የጦርነት አውድማ አድርገውታል። አንዱ ዓላማቸው ሙሉ ኢንፍራስትራክቸሩን ሙሉ የትግራይ በስነ ልቦና መግደል የሰብአዊና ቁሳዊ ኪሳራ ትግራይ ውስጥ እንዲደርስ ሙሉ በሙሉ ታቅዶበት በደንብ አድርጎ ተደራጅቶ በኤርትራ ሰራዊትና በአብይ ሰራዊት እንዲሁም የፎጣ ለባሹን ሰራዊት አሰልፎ የዘመተበት መሬት አሳቦ የድንበር ጉዳይ አሳቦ ምንም የተለየ ምክንያት እየሰጠ አብይ አህመድ በትግራይ ላይ ሊያደርሰው የፈለገውን ኪሳራ ሙሉ በሙሉ አድርሷል። ከዚህ በኋላ የመቀለ መያዝ አለመያዝ አይደለም። በነገራችን ላይ ሰው ለምን ሰለብሬት እንደሚያደርግ አይገባኝም። መቀለ እንደ አክሱም ነች። መቀለ እንደ አድግራት ከተማ እንደ አድዋ እንደ ተራ ከተማ ነው። ሌላ አዲስ ነገር የለውም። መቀለ መጥቶ ጁንታ የሚባሉት ለቃቅሞ በየኦፊስ እንትና የታለ የትኛው ነው ቢሮ እያለ ሄዶ ሊያገኝ ነው። አበይ ስብሃት ሄዶ ሊፈልግ ነው። እንኳን አበይ ስብሃት ሊያገኝ ኮፍያቸውን አያገኝም ቢሮ ውስጥ። ይሄ ደግሞ አብይ አህመድ ራሱ ያውቃል እኮ። ሁሉም ሰው ብርሃኑ ጁላ ያውቃል እኮ። እንኳን አበይ ስብሃት ሊያገኝ የአበይ ስብሃት ኮፍያ ቢሮ ውስጥ አያገኝም። ይሄን ያውቀዋል። ግን ለዓለም አቀፍ ህብረተሰብ ተደራደሩ። ይሄ ጦርነት ኢትዮጵያውያን ዋጋ ያስከፈለ ነው። በርካታ ኢትዮጵያውያን ለስደት እየዳረገ ነው። ይሄ የውስጥ ጉዳይ አይደለም። ኢትስ ኖ ሞር ኢንተርናል አፌርስ እያለው አውሮፓ ህብረት ኖ እኔ ራሴ ወጣዋለሁ፣ በራሴ ጉዳይ ጣልቃ አትግቡብኝ እያለ በነገራችን ላይ 20 ክፍለ ጦር የኤርትራ ሰራዊት ትግራይ ውስጥ አሰማርቶ ማለት ነው። የሶማሊያ ሰራዊት በአፋርም የሙስጠፌ ሰራዊት ጋር አሰልፈው አንድ ልብስ አሰልፎ በሌላው ደግሞ በአሰብ አምጥቶ በአፋር ሌላ ከኤርትራ ሰራዊት ጋር አሰልፎ ይሄን ሁላ የትግራይን ምድር እየወረረ ይሄ ነው የአክት ኦፍ ነን ኢንተርፈረንስ መከበር አለበት ብሎ ለዓለም የሚያወጀው በፌስቡክ ገጹ በቴሌቪዥን የሚያስነግረው ራሱ በባዕድ ሀገር የራሱን ህዝብ እያስደበደበ የራሱን ህዝብ በመድፍ እያስቀጠቀጠ። ስለዚህ የዓለም ህብረተሰብ በዚህ ኦልሬዲ ሸውደዋል ብሎ ነው የሚያስበው። የዓለም ህብረተሰብ አብይ በሚያስበው ደረጃ አይደለም የሚያስበው። በእርግጥ የራሱ የሆነ ኤምባሲዎች አሏቸው፣ ሚሊተሪ አታሺ አሏቸው፣ የራሳቸው ደህንነት አላቸው፣ የራሳቸው ሳተላይት አላቸው። በተለያየ መንገድ ኢትዮጵያ ውስጥ ትግራይ ውስጥ እየተደረገ ያለው ጦርነት በደንብ ይከታተሉታል። እስከዛሬ ድረስ በነገራችን ላይ ይሄ ሁላ ሚሳኤል አስመራ እየተቀበለች ትላንት ሙሉ በሙሉ አዳሃሎ የኢሳያስ ቤተመንግስት ራሱ ታርጌት ተደርጎ ሲወነጨፍበት ያው አዳሃሎ የሚባለው ቦታ የትኛው እዛው ንብረት ነው፣ ሚሊተሪ ፋሲሊቲ ነው፣ ቤተመንግስት ነው፣ እኛ የምናውቀው ነገር የለም። ግን አዳሃሎ አንዱ ታርጌት ነበር። ደቀ መሐረ ነፋሲት ዋና አስመራ ኤርፖርት በተለይ ከፍተኛ ጉዳት እንደደረሰ ኤርትራን አክቲቪስቶች ነግረውናል። ይህን ሁላ ሲናገር ሚኒስትሪ ኦፍ ኢንፎርሜሽን ጸጥ ብሏል።
የማነ ገብረ መስቀል ምንም ነገር መናገር አይፈልግም። ኤርቲቪ ምንም ነገር መናገር አይፈልግም። ምክንያቱም በኢትዮጵያ ፖለቲካ ላይ አልገባውም ብሎ ኢሳያስ አፈወርቂ ለዓለም ህብረተሰብ ስለተናገረ እና በሴክሬታሪ ማይክ ፖምፒዮም አፕሪሺየት ስለተደረገ በቃ ያሳያችሁት ሬስቶራንት እናደንቃለን፣ ሚሳይል ተወርውሮባችሁ እናንተ ዝም ማለታችሁ አድናቆታችን የላቀ ነው ብሎ መግለጫ ስለሰጠ እና ይሄን ሜንቴን ማድረግ ይፈልጋሉ እነሱ የተሰጣቸውን ሪኮግኒሽን ሜንቴን ማድረግ ይፈልጋሉ። ስለዚህ ዝም ብለህ ብትቀጠቅጣቸው ምንም ነገር ትንፍሽ አይሉ። ዛሬ ከተላከው 4 መሳሪያ 4 ሚሳይል ስጦታ ተልኮላቸዋል። ዛሬ ከሰሜን ኢትዮጵያ ጨጭ ነው ያሉት። የትኛው ታርጌት የመታው የትኛው ታርጌት ላይ ነው ትኩረት ያደረገው እነዚህ ሚሳይሎች እኛ የምናውቀው ነገር የለም። ግን በተጨባጭ ከአስመራ ኤርፖርት ከዛም እነ ፕሮፌሰር አወትም ትዊት እንዳደረጉት 4 ሚሳይል እንደተለመደው አስመራ የተለያዩ ቦታዎች እንደደበደበ ሰምተናል። ከሰሜን ኢትዮጵያ ነው የተወነጨፈው ተብሏል። ይሄ ለእንትኑ ትኩሳቱ ቃጠሎ ትግራይ ላይ የተያዘው ቃጠሎ ሙሉ የት እንደሄደ እያልን እናውቃለን። ስለዚህ ሞስት ላይክሊ ነገር ኤርትራ መግለጫ ይሰጣል። በቃ ተደበደብኩ። ምክንያቱም አቅጣጫው ቀይሯል። ከሚሳኤል ወደ ሌላ ቀይሯል። አሁን ከማን ጋር ሲዋጉ እንደዋሉ የኤርትራ ወታደሮች በሺዎች የሚቆጠሩ አድኋላ ሆስፒታል አጥለቅልቀውታል። ቁስለኛ ስንት ሬሳ አጥለቅልቀውታል። እና ገርግስ ራማ ግንባር ከማን ጋር ሲዋጉ እንደዋሉ የታወቀ ነገር የለም። በትግራይ ክልላዊ መንግስት የተነገረ መግለጫ የለም። በአብይ በኩል የሰማነው ነገር የለም። በኢሳያስ በኩል የሰማነው ነገር የለም። ኢንዲፔንደንትሊ ግን እነዚህ መረጃዎች እያገኘ ነው። በኤርትራ በኩል ከማን ጋር እየተዋጉ እንደሆነ ግን የምናውቀው ነገር የለም። አድኋላ ስንት ቁስለኛ ሆስፒታሉ አጥለቅልቆታል ተብሏል። ዛሬ በሶስቱ በትግራይ ክልል መንግስትም ጭጭ፣ በአብይ መንግስትም ጭጭ፣ በኢሳያስ መንግስትም ጭጭ። ሰው ግን ያልቃል፣ ይረግፋል፣ ወጣቱ ይረግፋል። የኤርትራ ገበሬ አስከሬን ለቀማ ላይ ይውላል። በተለይ ዛሬ ቅዳሜ ነው እያወራን ያለነው ቀረጻ። ይሄን በቀጥታ ስርጭት የምትከታተሉ በሳተላይት ላይ ምናልባትም እሑድ ከተከታተላችሁ እያወራን ያለው ቅዳሜ ነው። ይሄ የኤርትራ ህዝብ ይሄን በቴሌቪዥን ስለሚያየው እርግጠኛ ሆኜ ሰው እንዲከታተለኝ ብዬ ነው ኃይሌ በዚህ አጋጣሚ። ስለዚህ በመሳሪያ የጀመርከው ትግል ከኦነግ አብይ አህመድ ኢህአዴግ ኦነግ ላይ የሰራው ስህተት ነው አሁን ቲፒኤልኤፍ ላይ እየሰራ ያለው። ቲፒኤልኤፍን ከኢትዮጵያ ፖለቲካ ነቅዬ ሰላማዊት ኢትዮጵያ ፈጥራለሁ፣ ኢትዮጵያን በሰላም አስተዳድራለሁ ብሎ ማሰቡ ራሱ እንደዚህ ብሎ ካልኩሌት ማድረጉ ትክክለኛ የሆኑ አድቫይዘሮች አጠገቡ እንዳሉ ነው የሚያሳየው። በምን ተአምር ኢትዮጵያ ተኝታ ወደማታድርበት ጊዜ ነው እየመራት ያለው። ገብታለች። መቼም የትግራይ ህዝብ ተኝቶ አያድርም። ህወሓት አለም እያልኩ ያለው ህወሓት ኢዝ አ ሲንግል ፓርቲ እኮ። ይሄ እኮ የትግራይ ህዝብ ትግል እኮ ነው። we're talking about እኮ የትግራይ ትግል እኮ ነው እያወራን ያለ ነው እኮ። ስለ ትግራይ ነፃነት እኮ ነው እያወራን ያለ ነው። ስለ አንድ ፓርቲ ስለ አረና ወይ ስለ ህወሓት አይደለም እያወራን ያለው እኮ። ስለ ትግራይ ነው። የትግራይ ህዝብ ነው የተደፈረው። የትግራይ ሉዓላዊነት ነው የተደፈረው። የፓርቲ ሉዓላዊነት አይደለም የተደፈረው። ምንም this has nothing to do with party። እናየዋለን ማለት ነው። ተኝቶ አብይ አህመድ የሰራው ስህተት ኢትዮጵያውያንን እንዴት ዋጋ እንደሚያስከፍላቸው፣ ኢሳያስን እንዴት ዋጋ እንደሚያስከፍለው፣ በትግራይ ፖለቲካ ውስጥ ጣልቃ በመግባቱ ኢሳያስ አፈወርቂም እንዴት አድርጎ ዋጋ እንደሚያስከፍለው በወቅቱ ጊዜው ሲደርስ እያየነው እንሄዳለን። ሳይፈልግ በራሱ መግለጫ መጥቶ እንደዚህ ሆንኩኝ ይላል። ነገ ጧት እንሰማዋለን። በእርግጠኝነት ሆኜ ነው ነገር ያው ጊዜ 2 ቀን 3 ቀን ዝም ብሎ ቶለሬት ሊያደርግ ይችላል። ከዛ በኋላ ግን መፈንዳቱ አይቀርም። ምክንያቱም ኤክስትሪም የሆነ በጣም ሳቤጅ የሆነ እንትን እዛ አካባቢ እያጋጠመ ነው። መንግስትም ሁሉም 3 መንግስታት የትግራይ ክልል መንግስትም የአብይ መንግስትም የኢሳያስ መንግስትም ጭጭ ብለው ህዝቡን እየጨረሱ ነው። ወጣቱ እያለቀ ነው። ግንባር ላይ ቁስለኛው ማኔጅ ማድረግ እስኪያቅተው የአድኋላና እንዳገርግስ ወጣትና ገበሬ ብዙ ስቃይ እያየ ነው። ስለዚህ ለዚህ ነው ከኢህአዴግ መማር ነበረበት። ኦሮሞን ያላማከለች ኦሮሞን ማዕከል አድርጎ ኦሮሞን ሳያከብር ኦነግን አባሮ ኢህአዴግ የወሰደውን እርምጃ ለኢትዮጵያ ሰላም እንዴት ዋጋ እንዳስከፈለ፣ የኦሮሞ ፖለቲክስ እንዴት ወደ ኋላ እንዳስቀረ፣ የኢትዮጵያ ፖለቲክስ አጠቃላይ እንዴት ወደ ኋላ እንደወተተው ሁላችንም የምናውቀው ነው። ከዚህ በላይ ከዚህ ትምህርት ሳይቀምስ ከዚህ ትንሽ ሳይቀስም ይህን ፖለቲካ እንደገና ወደ ለየለት የስፐርስ ጦርነት አስገብቷታል። እቺ ሀገር እንደምትወጣው ትወጣለች። በትግራይ በኩል ሙሉ ዝግጁነት አለ። ለዚህ ነው በአይነቱ ለየት ወዳለ ትግል ተሸጋግረናል
ብሎ የትግራይ ክልላዊ መንግስት መግለጫ ሰው ከትላንት ወዲያ ትላንት የሰጠው ለዛ ነው። በዚህ ይሄ በአይነቱ ለየት ያለው የሚለው መግለጫ ምን አይነት ይዘት ሊኖረው ይችላል ተብሎ ፖለቲከኞች ሊፈላሰፉበት ይችላሉ፣ ሊተነትኑት ይችላሉ። ምን አይነት ዳይሜንሽን ሊከተል ይችላል? የትግራይ ይሄ ጁንታ የተባለው ሰራዊት ምን አይነት ፖለቲካል ዳይሜንሽን ነው የሚከተለው? ዋና ከተማው ተይዞ ወዴት ነው የሚሄደው ብሎ ራሳቸው ሊተነትኑት ይችላሉ። ከዚህ በኋላ ግን አንድ እርግጠኛ ሆነ መናገሩ ግን ትግራይ ውስጥ የሚደረግ ውጊያ ላይኖር ይችላል ወደፊቱ ትግራይ ምድር ውስጥ የሚደረግ። ስለዚህ በእርግጠኝነት ዛሬ የመቀለ ከተማ ላሳጥረው ኃይሌ መቀለ ከተማ በአብይ ቁጥጥር ባይውልም አልዋለም። ምንም ሽታውም የለም። የሕዋነ ከተማ ዛሬ ለትግራይ ህዝብ የዋለችው ውለታ ማንም የሚረሳው አይደለም። ማንም ሊረሳው አይደለም። እዛ በትግራይ መከላከያ ጀግና መከላከያ ኃይሎች የተሰራው ጀግንነት እና ታሪካዊ የሆነ ፍጻሜ የአብይ አህመድን እና የጀነራል ብርሃኑ ጁላን አንገት ያስደፋ ፍጻሜ የትግራይ ሁሌ እየተደሰትንበት የምንኖር ፍጻሜ ነው። የትግራይ መከላከያ ሰራዊት አቅም እና ብልህነትም ያስመሰከረ የወታደራዊ አቅምም ያስመሰከረ ኦፕሬሽን ስለነበረ ይሄ በእርግጠኝነት ዛሬ የትግራይ ቀን ነው ብዬ ነው የምናገረው። አብይ እንኳን ደስ ያላችሁ ብሎ በርዕሰ ብሔሯ ወይዘሮ አምባሳደር ሳህለወርቅ ጭምር እንኳን ደስ ያለ የኢትዮጵያ ህዝብ ህወሓት የሌላት ኢትዮጵያ መጣችልህ ማለት እኮ ነው። በነገራችን ላይ ቋንቋ አልተጠቀሙትም እንጂ ህወሓት የሌለችበት ፖለቲካ ኢትዮጵያ ውስጥ መጣ አዲስ ኢትዮጵያ መጣችልህ ብለው ፖለቲክስ ይህን ለአመት ከኃይለማርያም ደሳለኝና ከመለስ ጎን ሆነው የኢትዮጵያን ፖለቲካ ሲከታተሉ የነበሩት በርካታ ዓመት በኢትዮጵያ በአምባሳደርነት ያገለገሉ እንስት ፕሬዝዳንታችን እንደዚህ የሆነ ተራ ፖለቲካ ውስጥ ገብቶ ስታይ ያሳዝናል። ለኢትዮጵያ ህዝብ ሹፈት ነው። በጣም እንዳሾፉበት ነው የምቆጥረው። በኢትዮጵያ ህዝብ ደም እንደቀለዱ ነው የምቆጥረው። ርዕሰ ብሔሯ በተለይ ያኛው የስራ አስፈጻሚ አባል ስለሆነ ነገ ጧት ያጅ ነው። እኚህ ግን ርዕሰ ብሔር ናቸው። ፕላስ ህጋዊ እስከዛሬ ድረስ አክቹዋሊ የሆነ ትክክለኛ ሌጂቲሜት የሆነ ስልጣን አላቸው ብለን የምንገምተው ስልጣናቸው ኤክስፓየር ያላደረገው ፕሬዝዳንትም ስለሆነ ነው እሳቸው ላይ ትኩረት ያደረኩት የፕሬዝዳንት ሳህለወርቅ። ስለዚህ በእርግጠኝነት የዛሬ ቀን ለዛ ነው የትግራይ ቀን ነው። የትግራይ ቀን ትግራይ ለትግል ቆርጦ የሚነሳበት ቀን ዳይሬክሽን ሙሉ በሙሉ በትግራይ ውስጥ የገባው ወራሪ ኃይል በቃኝ ስኪል ድረስ የሚቀጠቀጥበት የተለያየ ሜካኒዝም ተጠቅሞ በልምድ የትግራይ ህዝብ በታሪኩ ያካበተውን ሁሉም አይነት ወታደራዊ አቅሙን ተጠቅሞ ወታደራዊ ስልቱን ተጠቅሞ ኢንቬደሮች ወራሪዎችን ሙሉ በሙሉ አንድ በአንድ ሳይሰለች ጊዜ ሙሉ በሙሉ በአመቺ ጊዜና በአመቸው ቦታ ላይ እየጠበቀ አመድ የሚያደርግበት እድል ተፈጥሯል። አሁን ሙሉ በሙሉ ይሄ ከተማ ተቆጣጠር ይሄ ቦታ ተቆጣጠር ብሎ ነገር የለም። አሁን ነገ ጧት ይግቡበት። ለምሳሌ እንበል ሰው ለምንድን ነው ፓኒክ ያደረገው? ለምንድን ነው የተደሰተው? ሌላ ጉዳይ ነው። ዝም ብሎ በቃ የዓለም ፍጻሜ ወይም የትግራይ ህዝብ ትግል ፍጻሜ መቀለ ይቋጫል ብሎ የሚያስብ ብዙ ኢትዮጵያዊ አለ። ብዙ ተጋሮም አሉ። በአብይ አህመድ ንግግር ብዙ ሞራላቸው የተነካ ተጋሩ ሆነ ያውቃሉ። በተለይ ማህበራዊ ገጽ ላይ አይቻልም። እንዴት እንዳገናኙት አላውቅም። መቀለ አንድ ከተማ ነች። ይሄ ሁላ ጦር መቀለ ነው። የመቀለ ዋጋ ነው የሚበልጠው ወይስ የአንድ ቤተሰብ ዛሬ ያለቀው በመርፌ ያለቀው ቤተሰብ ነው የሚበልጠው? ህፃናት ያየው የሁመራ ሆቴሉ አባትና እናቷ በመርፍ ተመቶባት ህፃን የ10 ዓመት ህፃን ልጅ ገና የ2 ዓመት ህፃን ልጅ አዝላ ከተማ የታየችው በፎቶ የታየችው ወላጆቿ በመርፍ የሞቱባት የነሱ ህይወት ነው የሚበልጠው ወይስ የመቀለ ከተማ መያዝ አለመያዝ ወይስ አድግራት ከተማ መያዝ አለመያዝ ነው የሚበልጠው? የትኛው ነው ዋጋ እያስከፈለ ያለው ተጋሩ? የትኛው ነው በጣም ከፍተኛ የሆነ ሰብአዊ ቀውስ ከፍተኛ የሆነ የስነ ልቦና ቀውስ እየደረሰብን ያለው እኮ አንድ ሰው ህይወት የአንድ ትግራዋይ ህይወት ትግራይ ውስጥ መጥፋት ይሄን ሁላችንም ሊያሳስበን የሚገባ የአንድ ሰው ህይወት ተው እንደ ኢትዮጵያ ተው። አሁን ሁሉም ትግራዋይ እንደ ሁሉም ጠላት ተደርጎ አንድ ትግራዋይ መግደል ማለት የኢትዮጵያ ችግር እንደመቀነስ አድርጎ የሚያስብ ኢትዮጵያዊ አለ በእርግጠኝነት። አሁን አንድ ትግራዋይ በገደልክ ቁጥር የኢትዮጵያ ፖለቲካ ውስጥ ፖዚቲቭሊ ኮንትሪቢዩት እያደረኩ ነው ብሎ የሚያስብ ስንት ኢትዮጵያዊ አለ እኮ። በቃ አንድ ትግራዋይ በገደልክ ቁጥር እሱ አይደለም እኛ የምናስበው። እኛ ስለ ከተማ መቆጣጠር
ስለ ከተማ መያዝ እኛ አክሱም ተያዘ ዛሬ ምንም ዛሬ አክሱም ተቆጣጠሩት የትግራይ መከላከያ ሰራዊት ቀጥተው መውጫ መግቢያ ሳተው ሙሉ በሙሉ የኤርትራ ሰራዊት አክሱም አካባቢ የነበረው የኤርትራ ሰራዊት ሙሉ በሙሉ በአድዋ በአዳውን አድርጎ ወደ ራማ እንዲሸሽ ነው ያደረጉት። ምናልባትም ድረስ ራማ አካባቢ የነበረው ጦርነት ሂድና ድረስ ተብሎም ሊሆን ይችላል። ሙሉ በሙሉ ግን አክሱምን ጥሎ የአብይ ሰራዊትም የሱ ሰራዊትም ሙሉ በሙሉ ከተማው ተደብድቦ ነው ጥሎ ይወጣ። ተደብድቦ እዛው ተማርኮ የተወሰነው አምልጦ በተለይ መካናይዝዱን አምልጦ እግረኛው ግን ተበታትኖ ነው የዋለው ዛሬ የአክሱም ብዙ እኛ ግን እንደ ጀግንነት ምናምን አለ የምታስበው ምክንያቱም ተነግሮናል እኛም እናውቀዋል በፕራክቲስ እናውቀዋለን ባስፈለገን ሰዓት በተመቸን ሰዓት በተመቸን ጊዜ አስፈላጊው ቦታና ጊዜ ሲገኝ እርምጃ መውሰዳችን ቀጥላለን ማለትም እሱ ነው። ስለዚህ ብርሃኑ ጁላ ጦርነቱ ተጠናቀቀ ስላለ አብይ አህመድ ጦርነቱ ተጠናቀቀ ብሎ ለዓለም አቀፍ ህብረተሰብ ስላበሰረ ወይም ስላወናበደ አይደለም ጦርነቱ የሚያበቃው ትግራዋይ ጦርነቱ ጨርሻለሁ የትግራይ ክልላዊ መንግስት የትግራይ ክልል ገዢ ፓርቲ ህዝባዊ ወያነ ሓርነት ትግራይ ጦርነቱ ጨርሻለሁ ትግራይ ከወራሪ ነፃ ሆናለች ትግራይ ሉዓላዊነቷ አስጠብቃለች ብሎ ሲያስብ ጦርነቱ ያበቃል ማለት ነው። ከዛ ውጭ ጦርነቱ ያበቃል። ጨርሻለሁ። አመሰግናለሁ ስታሊን። እንግዲህ ዋናው ተጋግመን ተናገርነው የከተማ መያዝ አለመያዝ ቦታ መልቀቅ አለመልቀቅ ሳይሆን ህዝባዊ ጦርነቱ ተጀምሯል። ከእንግዲህ ይህን ህዝባዊ ጦርነት የሚያቆመው የለም። በመላው ትግራይ አሁን ጦርነቱ ታውጇል። ጦርነቱ እየተደረገ ነው ያለው። ለምሳሌ ቀደም የገለጸውን የዳንሻ ግንባር አሁን ከፍተኛ ሆነ ጦርነቱ እየተካሄደ ነው ያለው። ዳንሻ ግንባር እንግዲህ ይሄ ነፍጠኛና ተስፋፊ ኃይል አካባቢ ነው ያለው። እንግዲህ ትግራይ ሙሉ ለሙሉ ነፃ ትወጣለች። ባይዘወይ አሁን ይሄ ተስፋፊ ኃይል ራሱ እንደዚህ አይነት አስተዳደር መለስኩ ምናምን የሚለው ስንዝር የትግራይ መሬት መንካት አይችልም። የትግራይ መሬት ብቻ ሳይሆን አይቀጡ ቅጣት የሚቀጣበት ጊዜ በጣም ተቃርበዋል። ስለዚህ ጦርነቱ አብቅተዋል ብሎ ብርሃኑ ጁላ እንግዲህ ብርሃኑ ጁላ እንሰማዋለን። ዛሬ ጦርነቱ አብቅተዋል በይፋ አብቅተዋል ብሏል። ምንድነው የሚለው ነገ ከነገ በስቲያስ ምንድነው የሚለው ብርሃኑ ጁላ? ሜቢ አሁን ምንድነው የሚያደርጉት እንደኔ እንደሚመስለኝ መቀሌ ይዘናል ስላልን ደግሞ ስላልያዝን ነገ ሰው ሊጠይቀን ስለሚችል ብሎ ሰውን አንጋግቶ ሊያስገባ ወይም ወደ እሳት ሊከታቸው ይችላል። የሚያሳዝነው ነገር መቀለ መያዝ አለመያዝ አሁን ለምሳሌ መቀለ ተያዘች ምናምን ሲባል ከኋላ የሚጠይቅ ዜጋም የለም። የሚጠይቅ ምንድነው ምን አይነት መስዋዕትነት ከፍላችሁ ነው የታሉ ወንድሞቻችን ብሎ የሚጠይቅም የለም። ይሄ በተለይ ደግሞ የሚያሳዝነኝ ይሄ ኤሊት ነው የኢትዮጵያ ኤሊት። የኢትዮጵያ ህዝብ እኔ አልፈርድበትም። የኢትዮጵያ ህዝብ የዋህ ህዝብ ነው። የመጣ ስርዓት ላይ መሰለፍ ነው። ደርግ ሲመጣ ሲሰለፍ ነበር። ደርግ ይቅደም ኢትዮጵያ ተቅደም እያለ ኢህአዴግ 27 ዓመታት ሙሉ ሲሰለፍለት ነበር። የዋህ ህዝብ ነው። አብይ አህመድም እየተሰለፈለት ነው። አሁን ነገ ደግሞ አይበለውና ማለት ያው ቲፒኤልኤፍ አይሄድም እንጂ ተመልሶ ለምሳሌ ወይ 4 ኪሎ ወይ አዲስ አበባ ቢሄድ አይሄድም። ቲፒኤልኤፍ እንግዲህ ኢትዮጵያ ውስጥ ሄዶ 4 ኪሎ ለማስተዳደር ፍላጎት የለውም። ግን ቢሄድ ተመልሶ ይሰለፋል። ተሰልፎ አይ በቃ አብይ አህመድ ስላታለለን ነው እንጂ እናንተ እኮ እውነተኞች ነበራችሁ እኛ እኮ ጁንታ እኮ አላልናችሁ ብሎ እንደሚል የታወቀ ነው። የኢትዮጵያ ህዝብ ብዙ ጊዜ ከመጣ ስርዓት ጋር ስለሚሰለፍ ማለት ነው። እኔ ህዝቡ መናቄ ሳይሆን ያለ ነው። በቃ እንደዚህ አይነት ባህሪ ዲቨሎፕ የሆነ ነገር አለና እኔ የሚያሳዝነኝ እነዚህ ኤሊቶች ናቸው። አሁን ጦርነቱ አልቀዋል ብለው ደስ ብሏቸዋል። እንግዲህ እናየዋለን። ጦርነቱ አላበቃም። ጦርነቱ አሁን ነው የተጀመረው። የትግራይ ህዝብ እንደገና ሉዓላዊነቱ፣ ነፃነቱ፣ መጪው ጊዜው አሁን በትግሉ ያረጋግጣል። ድሉም የትግራይ ህዝብ ነው። ትግራይ ትዕወት። እናመሰግናለን ለዛሬ ስለተከታተላችሁ። ኃይሌ አሁን መጨረሻ ላይ ከትግራይ ቀደም ሲል የጠየቅኩት ሳናግረው የነበረው ልጅ ያልኩ በሜሴንጀር ያገኘሁት ልጅ የሚነግረኝ የአይደር በአብይ ሮኬት ተመቷል ብሎኛል። እሱን ብትጠቅሰው ይላል። አይደር ድጋሚ እንግዲህ እድለኛ ያልሆነ ትምህርት ቤት ነው። ቀደም ሲልም በሻዕቢያ ተመቶ ነበር። አሁንም በአብይ ሮኬት ተመቷል ይላል። እና ታርጌቱ ትምህርት ቤቱ ነበር እና ሆስፒታሉ እና ሆቴል ጭምር ነበር ታርጌት የተደረጉት። ትምህርት ቤቱም ሆስፒታሉም እና ሆቴሉ ተመቷል ይላል። እንግዲህ አሁን የላከልኝ ነው ከመቀለ። መሰናበት ይችላል።
ኦኬ ያው ይቀጥለዋል አብይ አህመድ እንግዲህ መሰረተ ልማቶችን ያፈረሰ ነው ቀጥለዋል አሁንም ይደበድባል ምክንያቱም ተስፋ ቆርጠዋል አሁን ደግሞ መቀለ ይዣለው ስላለ ተስፋ ስለቆረጠ ሜቢ አሁንም መቀለን ለመያዝ በሚያደርገው እንትን ብዙ ህይወቶች ሊያጠፋ ይችላል ብዙ ወንጀሎች ይፈጽማል ዞሮ ዞሮ አብይ አህመድ ወንጀለኛ ነው ነገ ደግሞ የዓለም አቀፍ ሚዲያዎች ሲገቡ ወንጀሉ በአደባባይ ላይ ይወጣል አይዘወይ ቀደም የተናገርኩት ነገር በተለይ ደግሞ ኢሳያስ አፈወርቂ አሁን ወደማይወጣበት አዘቅት ገብተዋል ይሄ ሁሉ ሰው የሞተበት ያለው ነገ የኤርትራን ህዝብ ምን ብሎ ነው የሚያሳምነው የት ሄዶ ሞቱ ምን ሲያደርጉ ለምን ሲዋጉ ምክንያቱም ኢሳያስ ተናግረዋል ባለፈው ምንም አይነት ችግር የለብንም የድንበር ችግር የለብንም ከኢትዮጵያ ጋር ችግር የለብንም ብሎ የኤርትራን ህዝብ በአደባባይ ተናግረዋል አሁን እየሞቱ እያለቀ ያለው የኤርትራ ህዝብ የት ነው የታሉ ቢለው ልጆቹ ነገ ተጠያቂ ነው ስለዚህ ሁለቱም አምባገነኖች ባይዘወይ አብረው ነው የሚወድቁት አብረው ነው የሚጠፉት ከእንግዲህ መጥፊያቸውም አንድ ላይ ነው መቀጠል ማይችሉም እንደዚህ ብለው እና ሁኔታዎችን እየተከታተልን እናቀርብላችኋለን የተከበራችሁ ተመልካቾቻችን ጦርነቱ የሚጀምረው አሁን ነው በሚል አርዕስት ከስታሊን ገብረስላሴ ጋር ዋሽንግተን ዲሲ ላይ ያደረግነው የቀጥታ ውይይት በዚያ በቃን ከኛ ጋር ቆይታችሁ ስለተከታተላችሁ እናመሰግናለን በነገው ዕለት በሌላ ርዕሰ ጉዳይ ዳግም እንገናኛለን ለዛሬው ግን ከዋሽንግተን ዲሲ ሰላም ደህና ቆይልን On November 4th, Prime Minister of Ethiopia Abiy Ahmed Ali declared military action against the state of Tigray as a response to an alleged military base attack conducted by the ruling party TPLF. Abiy announced a 6-month state of emergency in Tigray, where everyone was instructed to remain within their homes. About a week prior, the federal government cut the supply of all fuel types to Tigray. 2 days prior to Abiy's declaration of war, the federal government seized all control of Tigray's data and telephony infrastructures, effectively disabling Ethio telecoms in Tigray. This has prohibited access to internet, telephone and basic utility services. In addition to this, people are unable to access banks and humanitarian aid due to intense border control. On the 12th of November, fighter jets have bombed the Tekeza hydroelectric dam, the main source of power for millions of Tigrayans. Within 2 weeks, there have been several airstrikes in Mekelle targeting civilian spaces with injuries reported in churches and university. Why is this happening? Military action against Tigray began shortly after Abiy Ahmed unconstitutionally extended his term